ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በእያላችሁበት ለእናንተ ይበዛላችሁ በረከትላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች ዛሬ እንግዲህ ከዚህም ከተቃረሙ አጫጭር ማስታወሻዎች እንደመጣጥፎችም እንደወጎችም ካሉት ጋር ቆይታ እንድናረግ ነው ብቅ ያልኩት። እንደተለመደው ቪዲዮን ስከፍቱት ላይክ አድርጋችሁ ጀምሩ። ውድ ቤተሰቦች አጫጭርና እንዲመጠን ያሉ ስራዎች እንግዲህ ለምትወዱ ይበልጥ ጥሩ አማራጭ ሆናችኋል ብዬ አስባለሁ። ስለሆነም በእያላችሁበት መልካም ጊዜ ተመኘው ውድ ቤተሰቦች። ድንግል ደሟን መልስ ይለናል ሉል ዘውዴ። ሰላም ሉሌ፣ እስኪ ልተንፍስ። ባህር ዳር ዩኒቨርሲቲ ፖሊ ግቢ ነው። አባይ ማዶ የሚባል ሰፈር አባይ ድልድይ ስር ኮንዞ አጠገብ ጫት መቃሚያ ቤት አለለ። ያው ልንቅም ከዶርም ጓደኞች ጋር እንሄዳለን። ከአዲስ አበባ የመጣ ቆንጆዬና ተግባቢ የሆነ የዶርም አባላችን አንድ የአባይ ዳር የጥንቋይ ልጅ ይተዋወቅልሃል። ልጅቷ ያኔ ገና ለአቅሜ ሔዋን አልደረሰችም። ብቻ ተግባቡ። ሌላ አብሮን ዶርም ሜታችን የሆነ የባህር ዳር ልጅ ደግሞ ጓደኛችንን እቺ የጠንቋይ ልጅ ድንግል ከሆነች ድንግልናዋን ብትወስድና ኋላ ብትተዋት ደም መልስ ትባላለህ፣ አርፈህ ተቀመጥ ይለዋል። ጓደኛችን ግን ብሶ ተገኘ። ከልጅቷ ጋር ይበልጥ እየተግባቡ መጡ። አብሮ ለመተኛት ተስማሙ። ግን ልጅቷ እኔ ሆቴል አላድርም፣ አባይ ዳር ጎጆ ከሆነ ብቻ ነው እሺ ምለው አለች። አባይ ዳር ወንዝ ማዶ ላይ ሌሊት ለጥንቁልና ስራ የሚውሉ ጎጆች አሉልህ፣ እዛ ማለቷ ነው። የሆነ ቀን ላይ ታዲያ ተስማምቶ እዛው ድንግልናዋን ወሰደ። ከተወሰነ ወራት በኋላ ግን ልጁ ግቢ ውስጥ ሌላ ቺክ ጠበሰ። የአባይ ዳሯን ልጅ ቀስ እያለ ተዋት። እያደር አባይ ማዶም ጫት ለመቃም መሄድ አቆመ። አጥብቃ ስትደውል ስልኳንም ከነካቴው ማንሳት ተወ እና እልሉ ላይ አንድ ቅዳሜ እኔና ያ ሌላኛው የባህር ዳር ልጅ ልንቅም ስንሄድ በእኛ በኩል አድርሱለት ብላ መልእክት ላከችብን። በቃ ከቶኝ ደምን ይመልስ ካለበለዚያ ወስደዋለሁ። መልእክቱን ነገር ነው እንዴ? የጠንቋይ ልጅ ነኝ ብላ ታስፈራራለች እንዴ? ስለምን እንደምመለስ ነው የምታወራው? ምንም አታመጣም ብሎ ዝም አለ። ከጥቂት ቀናት በኋላ ከልጁ ጋር አብረን ሆነን አቅራቢያችን ወደሚገኝ አቡዬ ቤተክርስቲያን እየሄድን ሳለ አንድ ነገር ገጠመን። ጥቁር በጥቁር የለበሰ ራሱን ደማቅ ቀይ ጨርቅ የጠመጠመና በእጁ ላይ ቀይ ጨሌና የሚጨስ ሰንደል የያዘ ከሰል የመሰለ አይኑ የሚያስፈራ ሰው ባዶ እግሩን ፊት ለፊታችን መጥቶ መንገዳችንን ዘጋ። ኋላ ጓደኛዬን እጁን ግጥም አድርጎ ነገ ማታ 1 ሰዓት ላይ አባይ ድልድይ ስር እንድትመጣ ጌቶች ልከውብሃል። ነገ ለሊት 9 ሰዓት ላይ ደሟን ትመልሳለህ። ደሟን መልስ ካልበለዚያ እወስዳለሁ ብሏል ብሎ በእጁ ያዘውን ሰንደል ወደ ጓደኛ አፍንጫ በግድ አስጠግቶ አሸተተው። እኔና ጓደኛዬም በሆነው ነገር ተደናግጠን ቤተክርስቲያን ሄዱን ትተነው ወደ ግቢ ተመለሰ። ለባህር ዳሩ ዶርም ቤታችንም ነገር ነው። የምን እንደመመለስ ነው ምን አድርግ ነው የሚሉኝ እነዚህ ሰዎች። ልጅም ከዚህ በፊት ነገርኩ፣ ለሊት በተነገረ ሰዓት ብልተን በምላጭ ቆርጠ ሲደማ ደሙን በቡና ተለውስና ሽቶ ረጭተ ወደ አባይ ወንዝ ተጨምረዋል። ያኔ ድንግልናዋን ስትወስድ የፈሰሰው ደም እንደመለስ ይቆጠራል። ከዚህ በላይ ግን ዝርዝሩን አልነግርም ብሎ ለኔም ለሱም ከዚህ በፊት የነገረልን ደገመለት። ጓደኛችንም ታመራለ እንዴ? ያኔም ስትናገር ልታስፈራራይ ሙድ ያስከብ ይመስሉኝ ነው። አብጃለሁ እንዴ ነው ማደርጉ የሚያመጡት ነው ያለው እንግዲህ እንዴ ብሎ ሳቅ ብሎ ዝም አለ። ሲቆይ ተረሳ ነገር። ከሳምንት በኋላ ፋይናል ኤግዛም ጨርሰን ጣና ያሉ ደሴቶችን እንጎብኝ ብለን 4 የዶርም አባላቱንን የሞተር ጀልባ ተከራየን። በሐይቁ እየሄድን በአራቱም አቅጣጫ ከውሃ ውጪ ምንም አይታይበት ቦታ ስንደርስ አንተ ሳሚ ባለፈው መንገድ የዘጋብን ጥቁር ሰውዬ ያዞ ሰንደል አይነት አይሸትም አለኝ። ኧረ እኔ አይሸተኝም አልኩት። ሌሎቻችሁ የሰንደል ጭስ አይሸታችሁም ሲል ሁለቱም ኧረ ምንም አይሸተንም አሉ። ጀልባን የሚነዳት ልጅ ኧረ እባክህ ሰንደል ሐይቅ ላይ ሲሸት ጥሩ አይደለም በስማም በል አለው። ልጁ እየሳቀ የሚገርም ነው ለኔ እንዲያውም ሽታው እየጨመረብኝ መጣ እኮ እናንተ አለን። በኋላ መፍታታት ካጠገባችን ብድግ ብሎ ወደ ጀልባዋ ጫፍ ላይ ሄዶ ሐይቁን በእጁ ጨለፍ እያደረገው ሳለ አስደንጋጭ ነገር ተከሰተ። የሆነ እጅ የጓደኛችንን እጅ ስቦ ወደ ሐይቁ ከተተው። እኔ ሁሉንም አይቻለሁ።
ፊት ለፊት ነበርኩ። ልጁን እንቅ ያደረገውን እጅ በሚገባ እኔና አንዱ ጓደኛዬ ተመልክተነዋል። ሌላኛው ጓደኛችን ከጀልባ ነጁ ጋር እያወራ ስለነበር አላስተዋለው። የወንድ እጅ ፈጽሞ አይደለም፣ ፍም የመሰለ ቀይ የሴት እጅ ነው። ሁላችንም በድንጋጤ ጮህን። ሁላችንም እያየነው አንገቱ ብቻ እየታየ ምንም መጮህ ወይንም መናገር ሳይችል ለተወሰኑ ሴኮንዶች ወደ ኋላ ከተጓዘ በኋላ አንገቱ ወደ ሐይቁ ጠለቀ። ምንም አይነት መንፈራገጥ አላሳየም። በቃ አይኖቹ እንዳፈጠጡ ምንም ድምጽ ማሰማት ሳይችል ልክ ከባድ ዕቃ ባህር ላይ ተወርውሮ ትንሽ ተንሳፎ ወዲያው ስምጥ እንደሚለው ወደ ውስጥ ቡልቅ ብሎ ጠለቀ። የጓደኛዬ የፈጠጡ አይኖች ሁኔታው በህልሜ እየመጣ እየቃዠው ለብዙ ጊዜ ተቸግሬያለሁ። ሳይካትሪስት ጋር ሄጄ እስከመታከም ደርሼ ተገቢውን ሕክምና ክትትል አድርጌ አሁን መለስ ያልኩ ቢሆንም ከዛ በኋላ እስከ ዛሬ ድረስ የውሃ ፈራለሁ እላለሁ። ሐይቅም ሆነ ወንዝ ላይ በምንም አይነት ሁኔታ ለመጓዝ ድፍረት የለኝም። ሉሌ ለስብሰባ የሚሄድባቸው የሆቴል ገንዳዎች ውስጥ እንኳን ለመዋኘት ድፍረት አጣው ስል አለ አይደል በዛው ምቅር ይመስለኛል። ሰንደል የሚሉት ነገርማ ጨርሶ ጣለው። ሲሸተኝ ሁሉ ያመኛል። ምን ልል ነው፣ አንዳንድ ጊዜ በህይወታችን ውስጥ የሚፈጠሩ አጋጣሚዎች ስነ ልቦናችን ምንም ባልጠበቅነው መልኩ ይቀይሩታል ልል ነው። የአዳኖምን ማስታወሻ እዚህ ጋር ዘግተን ስንመለስ በቀጣይነት ለተወሰኑ ደቂቃዎች ደግሞ ያንተ ነግዛው ሌላው መንገድ ይለናል። እነሆ እዚህም እዚያም የተነዳደለ ወንፊት ጣራ የተበጣጠሰ የተጣጠፈ ልክ እንደ ብርድ ልብሱ ችሎ እንደማያከናንበው እንደሚከረስሰው ቢጨመቅ ጠፈፍ እንደማይለው ብርድ ልብስ የተነዳደለ ጣራ ከላይ ከታች እኔና እናቴ በጨቀየው ወለል ላይ ሰሌን አንጥፈን ተቃቅፈን እግሮቻችንን አጥፈን እንዲነን እኔና እናቴ ክረምቱ ገብቶ እስኪወጣ ነጎድጓዱ እስኪያልፍ ሰማዩ እስኪነጥፍ እንዲነን። ክረምት ጊዜውን ጠብቆ ዞሮ ይመጣል፣ ዶፉን ያወርደዋል። የዝናብ አምላክ ከኛ ቤት ጣራ በላይ ያለውን የጉም ከረጢት ሰፋ አድርጎ ይቀደዋል። የተበጣጠሰው የቤታችን ወንፊት ጣራ በረዶ እያንጓለለ እላያችን ላይ ያርከፈክፋል። ጣራው ችሎ ያላዳነውን ፍሳሽ አሮጌ ብርድ ልብሳችን የሚያግድበት አቅም የለውም። አሁንም እየተነሳች ትጨምቀዋለች። እናቴ ብርድ ልብሱ ጠፈፍ እስኪል የተበጣጠሰ ኩታዋንና የላስቲክ ቀዳጅ ታለብሰኛለች። እኔን ጠፈጠፍ ወደ ሌለበት የሰሌን ፍራሽ ጫፍ ጠጋ አድርጋ እሷ ዝናቡ ስር ትጋደማለች። እየተርገፈገፈች ዝናቡን ታማርራለች። የሰማዩ ሆድ እስኪራራ ዶፍን ጥሎ እስኪያባራ ክረምቱ እስኪወጣ እንዲነን እኔና እናቴ ከዓመት ዓመት ሄዶ አይቀርም። ክረምቱ ይመለሳል። እኔና እናቴ ግን እዚያው ነን። እንኳን የጣራችን የኑሯችን ቀዳዳ ለመድፈን አቅም ፈጥረን አንጠብቀውም ክረምቱን። እኔ ሕፃን ነኝ፣ እሷ አሮጊት፣ ምርኩዝ ድጋፍ የሌላት። እንደ ቤታችን ጣራ የኑሮ ቀዳዳዋ የበዛ ክፍተቷ የትየለሌ ታሳዝነኛለች። እቅፍ አርጋኝ ክረምቱን ታማርራለች። ሄዶ የማይቀረውን በእኔና በእናቴ መጨከን የማይችለውን ክረምት እዚህ የሰሌን ምንጣፍ ላይ በብቸኝነት ተጋርማ ስትተክዝ ያርከፈከፈባት ካፊያ ከላይዋ ላይ ያበቀለኝ ዕዳዋ ነኝ። ክረምት አባቴ ይመስለኛል፣ ተመላላሽ አባቴ። ምን ጉዳይ ቢበዛ አገር ምድሩን ሲያካልል ከርሞ ከዓመት አንዴ እንኳን ልጅ የሌው ብሎ ወደ ቤታችን የሚመጣ አባቴን ይመስለኛል። ምን ላድርግ? ስለ አባቴ ነግራኝ አታውቅም። ሳትነግረኝ ያደግኩት የክረምት ልጅ እንደሆንኩ እየተሰማኝ በክረምት ቂም እንዳያስኩ ከክረምት እንደተቋረፍኩ ነው ያደግኩት። ሰኔ ግም ሲል ፈራለሁ። እኔና እናቴም ባዶ ቤት ጥሎ የሄደ ጨካኝ አባቴ ጊዜውን ጠብቆ ያዞንባውን ከላያችን ላይ ማፍሰሻው ጊዜ ደረሰ እላለሁ። ጭጋግ ጭንቀት ይለቅብኛል። ዳመና ያስቆርፈኛል። ብደራርብ አይሞቀኝም።
እንዲህ ክረምት ሲገባ ይጨንቀኝ ይጀምራል። የሆነ ፍም የማያባረው ብርድ ልብስ በደም ስር እየተዘዋወረ በቆፈን ይኮረምተኛል። ሲዳምን ሁለመናዬ ፍርሃት ያርደዋል። ሲጨግግ የህይወቴ ማምሻ የደረሰ ይመስለኛል። አሁን ክረምት ውስጥ ነኝ። የሚከረስሰው የሐምሌ መዳፍ ውስጥ በቂ የወር ደመወዝ አለኝ። ጣራው የማያፈስ የክራይ ቤት አለኝ። የሚሞቅ ወፍራም ብርድ ልብስ፣ አንሶላዎች፣ አልጋ ልብስ፣ የሌሊት ልብስ ይሁሉ አለኝ። ግን ራሴን ከሐምሌ ቀዝቃዛ መዳፎች መከላከል አልተቻለኝም። በወጉ ከተሰራውና ጠብታ እንኳ ከማያፈሰው የኪራይ ቤቴ ጣራ ቁልቁል የሚንጠባጠበው የማይታይ ጠፈጠፍ ብርድ ልብሱን ያረጥበዋል። በተኛውበት ያበሰብሰኛል። አንሶላው ጠላዝሎ ይጠብቀኛል። ቤቴን ቆልፌ መውጣቴን እመርጣለሁ። በሐምሌ ጨለማ ውስጥ ብቻዬን እራመዳለሁ። ጥንዶች ተቃቅፎ በሚጓዙበት መንገድ ነጠላዬን አዘግማለሁ። ሐምሌ እነሱ አይመስልም፣ እንደ ሞቃቸው ያስታውቃል። ተቃቅፎ ያባረሩት ብርድ በኔ ዙሪያ ይሰፍራል። ከጥንዶቹ ተሰዶ በኔ ገላ ያድራል። አብሮኝ ሲዞር አምሽቶ አብሮኝ ገብቶ ይጋደማል። ከቤቲ ጎን ያለችው ክፍል ውስጥ ተከራይቶ የሚኖሩት እጮኛሞች የሆነ ነገር ያወራሉ። ሲያወሩ ቆይተው ይሳሳቃሉ። ድምጻቸው እንደ መብረቅ ሆኖ ያባትተኛል። ስቀው ይተኛሉ ተቃቅፈው። የሐምሌን ብርድ አሸንፈው፣ የሐምሌን ውርጭ ረስተው፣ እኔን ጤዛ ውስጥ ትተው፣ የማይረግፍ ጤዛ ውስጥ እርቃኔን አንጥፎኝ ተቃቅፈው ይተኛሉ። ይሄን እያሰብኩ ቢሮ ውስጥ ቆሜ በመስኮት አሻግሬ ያለው 3ኛ ፎቅ ላይ ካለው ቢሮዬ ወደ ታች እመለከታለሁ። 4 ኪሎ ዝም ብላለች። ወጪ ወራጇ በየጥጋጥጉ ተከቷል። መንገዶቿ ጭር ብለዋል። ዶፍ ይወርዳል። የ4 ኪሎ ምድር በጎርፍ ይጥለቀለቃል። የዛጉ ጣራዎች በበረዶ እየተወቀሩ ያቃስታሉ። ብዙዎቹ እድሜውን ፊት ያደረጋቸው ናቸው የሚያፈሱ። ከነሱ በታች እንደኔና እናቴ ጠፈጠፍ ያማራቸው ሰዎች እንደሚኖሩ እርግጠኛ ሆኛለሁ። ዛሬ በ4 ኪሎ አካባቢ በሚሊሜትር ምን ያህል ዝናብ እንደተመዘገበ ባልደረባችን አቶ ሲሳይ ነግረናል የሚል ድምጽ አባነነኝ። ሶስና ናት የመስሪያ ቤት ባልደረባዬ። አንድ ክፍል ውስጥ ነው ቢሮአችን። አንድ ጣራ ስር ነው ውሏችን። ዓመት ከ6 ወር ሆኖኛል። የሷ ረዳት የሂሳብ ባለሙያ ሆኜ አብሬያት መስራት ከጀመርኩ። ጠይም ናት ሶስና። ሳቅ የሚቀናት ፈገግታና ሳቅ የማይለያት ከድርጅቱ የወጪና ገቢ መዝገብ ውስጥ ሳይቀር ሳቅ የምታስስ ፍልቅልቅ ዝም የሚጨንቃት ሰው ናት ሶስና። እጅና እግሯን ጠፍሮ ወደማትወደው ዓለም ይወስዳት ወደ ሰማይ ሰቆቃ የሚነጥቃት ክፉ ሰረገላዋ ነው ዝምታ። ስለዚህ እንደምንም ከዝምታ ለማምለጥ ትሞክራለች። ሳቅ ፈልጋ ትደበቃለች። በስርዓቱ ጥሪ ሳቀረቅር እንኳ እስከጨርስ ትግስታታ ከወንበሩ ከጠረጴዛው ከካዝናው ከጥፍሮቿ ሳቅ ትፈልጋለች። ዝምታን ለማምለጥ ጥሞናን ለመሸሽ ከዙሪያዋ ጋር ንግግር ትጀምራለች። ድሮ ልጅ እያለ ጓደኞች በክረምት ያልወደቀ ቡዳ ነው ሲሉ ባለመውደቅ አላዘንክም አለችኝ ሶስና ከጎኔ ቆማ በመስኮት ቁልቁል ለማየት መስታወቱ ላይ እንደተለጠፈች። በቅንድቦቼ መለስኩላት። ዛሬ መቼም ጀልባ የሚያከራይ ካልተገኘ ምሳ ታዝቦ ነው የሚውለው። ያንን ረጅም ሳቋን ለቀቀችው። ልጨክንባት አልፈለኩም። ሳኩላት። ሳቋን አስረዘምኩላት። ደስ አላት። እየሳቅን ጠላቷን ዝምታን ተጋግዘን አባረር ነው። ለነገሩ ደጋግሜ ነግሬ ነበር። ቤት ውስጥ ምግብ ብታሰራ ከወጪም በል ከምንም ደጋግሜ ሰምቻታለሁ። መክራኛለች። ምግብ ምታብስል ሰራተኛ በቀጠር እንደሚሻለኝ የቤት እህል እንደሚመጥነኝ ነግራኛለች። ዛሬም ምክሯን ተግባር ያላደረኩም። ቤቴ ውስጥ አስበስዬ እንደሷ ምሳው ቋጥሬ ባለመምጣቴ የምሳ ሰዓቴ ሊስተጓጎል ነው። አይኖቼን ከ4 ኪሎ ይዛጉ ጣሪያዎች ነቅዬ ወደሷ መለስኳቸው። ወደ ጠይም ፊቷ አትጨነቅ፣ የኔን ምሳ እንቀምሳለን። እውነት ሲሳይ ሆዳይ ባስ ቤት ውስጥ ስለሚዘጋጅ ምግብ ጣዕምና በጤና ረገድ ስለሚኖረው ጠቀሜታ የሚያትተው ንግግሯ ተከተለ። ይኸው ማቀዝቀዣን ትገዛና የሚለው ግን ከሁሉም ጎልቶ ተሰማኝ። ቤቴን አታውቃትም። ውርጯን፣ ጤዛ ወለሏን፣ ጭጋግ ጣራዋን፣ በረዶ ቤቴን አላወቅሻትም። ሳይታወቀኝ ነበር የተናገርኩት። ምን ነው አነስተኛ ማቀዝቀዣ ለማስቀመጥ ትጠባለች እንዴ?
ጠየቀችኝ አውቶማቲክ ሳቅ አቀባብላ። የቤቴን ቅዝቃዜ ትቼ የአከራይን ነዝናዛነት ነገርኳት። በየቀኑ ኪራይ ስለመጨመራቸው አወራሁላት። እሷ የምትኖርበት አካባቢ አነስተኛ ቤት በጥሩ ዋጋ እንድትፈልግልኝ ተማጸንኳት። ስንት ክፍል ቤት ነው የፈለከው? እንዳዘነችልኝ ንግግሯ ላይ ያስታውቃል። ጠዋት ወጥቶ ማታ ለሚገባው እንደላጤ የመንግስት ሰራተኛ ከአንድ ክፍል የበለጠ ቤት ያስፈልገው እንደሆነ ጠየቅኳት። አይ ምናልባት እጮኛ ምናምን ብላ አቋረጠች። ለመጀመሪያ ጊዜ በዚህ ጉዳይ ዙሪያ አወራን። ለአንድ ዓመት ከ6 ወር ጊዜ በአንድ ክፍል ውስጥ መስራት ስለዚህ ነገር ለማውራት አጭር ሆኖ አይደለም። እሷ ስለኔ ፍቅር ተሞክሮ ለማወቅ ያልፈለገችበት ምክንያት ለመገመት ያዳግተኛል። እኔ ግን ስለ ፍቅር ተሞክሮዋ መጠየቁን ወደምትጠላው ዝምታ ከመመለስ ለይታ ማታይብኝ እየመሰለኝ በመስጋቴ ነው። ከዘመኗ ጋር እንደተላለፈች ማስተውስ፣ መቀዝቀዟን ማሳበቅ፣ መደብዘዟን ማሳወቅ እየመሰለኝ ቢሮአችን በር ላይ ከስሟ በፊት የተጻፈውን ወይዘሪት የሚል ቃል የበለጠ ማድመቅ ስለመሰለኝ ጠይቂያት አላውቅም። አሁን ግን እሷ ራሷ ጠየቀችኝ። ምናልባት እጮኛ ምናምን ብላ ስትጠይቀኝ ፈጠኜ መልስ አለመስጠትም ለምጣለው ዝምታ ማስረከብ ነው። እሱማ ቀር አልኳት። ማለት ባትኩሮት ተመለከተች። ዶፉ እስኪያባራ የ4 ኪሎ ጎርፍ እስኪሟጠጥ መሬቱ ጠፈፍ እስኪል እያወራን ነበር። ደብረ ዘይት ስራ ያስኩ ሰሞን ከተዋወቅኳት አንዲት ሴት ጋር ስለነበረን ጣፋጭ ፍቅር አወራኋት። ስለ ክፉ ፍጻሜያችንም ነገርኳት። እንዴ ታዲያ እኔ ያለ ትወደዱ ከነበረ በምን ተፋረሳችሁ? ሐዘን አጥልቶባታል። ድንገት ጸባዩ ተቀየረብኝ አልኳት። የጠረጴዛን መሳቢያዎች እየቆላለፍኩ ሰረቅ አድርጌ ተመለከትኳት። አይኖቿን ከ4 ኪሎ ያረጁ ጣሪያዎች በላይ አሻግራ ወርውራቸዋለች። ሱስ ምናምን ነበረብህ እንዴ? ጀርባዋን እንደሰጠችኝ በሎስ አስጠየቀችኝ። ነጋጠባ የማልማት የምታቅበጠብጠኝ ሱሴ እሷ ብቻ እንደነበረች ነገርኳት። ሙሉ ደሞዜን አስረክቢያት የወጣውን እያወጣን የተረፈውን በማጠራቀም ህይወታችንን ለመቀየር የነበረንን ውጥን አንድ ባንድ አጫወትኳት። ዝናቡ እንዳባራ ሻይ ቡና ልንል ወጥተን አንድ ካፍቴሪያ በረንዳ ላይ ቁጭ ብለናል። ስለ ኑሮ ውድነት በጀመርነው ጨዋታ ማዕከል በማንኪያ ጠረጴዛው ላይ የሆነ ምስል ስትጭር ቆይታ ድንገት ቀና አለች። ግልጽነቷን አደነኩላት። ድንጋጤዋ ከንቱ መሆኑን ነገርኳት። ከኔ በፊት የሷን ስሜት እንደማደምጥ እርካታን ተጎንጭታ ደረቴ ላይ እስክትለጠፍ ለእርካቷ ተጋ እንደነበር አጫወትኳት። ከተለያያችሁ በኋላ ልታገኛት አልሞከርክም? እንዲህ ስትለኝ ፊቷ የበለጠ ጠይሞ ነበር። ማለቴ አሁን አንተ ልጅቷ ተመልሳ ብትመጣ እንደ ድሮ ለመቀበልና ፍቅርን ለመቀጠል ዝግጁ ነህ ስትል ቀጠለች። I have no idea ቆየት ብዬ ነበር የመለስኩላት። አቀርቅራ የጀመረችውን የጠረጴዛ ላይ ንድፍ በማንኪዋ መጫጫር ቀጠለች። የሚያስፈራ ዝምታ ሆነ። ሸራና ብሩሽ በመግዛት ለአርቲስት ሶስና ሙሉ ስፖንሰር ለመሆን አቶ ሲሳይ ቃል ገብተዋል አልኳት በቀልድ ቃና ወደ ጠረጴዛው ንድፏ እየጠቆምኩ። ይህ ቀልድ እስከ 3 ቀን ሊያስቃት ኃይል እንደነበረው አውቃለሁ። አሁን ግን አልሳቀችም። ሰበብ ፈልጋ ሳቂቷ ሶስና ከዚህ በኋላ ከሳቋ ጋር ተጣላች። ምናልባት ካንተ በኩል የተቀየረ ነገር ኖሮ ስጋቷን ገለጸችልኝ። ከወትሮ የተለየ ነገር እንዳልፈጸምኩ አረጋገጥኩላት። ለሷ ስል የማልሆነው እንዳልነበር ለፍቅሬ ታማኝ እንደነበርኩ ነገርኳት። ሳታውቀው እንክብካቤን ቀንሰህባት ወይ ደግሞ ሌላ ግምቷን ቀጠለች። ፍቃዷን ለመፈጸም እንደ ባህር ዕቃ በስስትና እንክብካቤ ለመያዝ እንደማልደክም ገለጽኩላት። ለሷም ማድረገውን ያዩ ሁሉ እድለኝነቷን ይመሰክሩ እንደነበር አወጓት። ፈልጋ በመታገኝልኝ አዲሷ የኪራይ ቤቴ ከድሮ ፍቅረኛዬ ጋር ፍቅራችን አዲስ እንደምንገባባት ያላትን ተስፋ ገለጸችልኝ። ሶስና በበነጋው ጠዋት ስታወራረደው ከነበረው ድርጅቱ የውጭና ገቢ ሂሳብ ስራ ላይ ድንገት ቀና ብላ እኔ ምለው ሲሳይ ስትል አባነነች። ምናልባት ፍቅረኛ የጠየቀችን ከመፈጸም ወደ ኋላ ብለ ይሁን ልትለያዩ የበቃችሁት? ጥያቄዋ መሃል በጋ ላይ ማንጠባጠብ የጀመረ የቀትር ካፊያ መሰለኝ። ጦሚና ድሬ የሷን ጥያቄ ለመመለስ እንደማልሳሳ ያለችኝን ካልፈጸምኩ እንቅልፍ እንዳልነበረኝ አጫወትኳት። በድንገት ባልታወቀ ሰበብ የተበተነ ፍቅራችን ሳያሳዝናት አልቀረም።
እንዲህ ለፍቅሬ ታማኙኝ ድንገት ሳልበድል መቀጣቴ እንቆቅልሽ ሆኖባታል። ያንተም ይሁን የሷ ቤተሰቦች ምናልባት በትዳራችሁ መካከል ጣልቃ ሌላ ጥርጣሬዋን ሰነዘረች። በዚህ ምድር ላይ ያለችኝ ዘመድ አንድ እናቴ ብቻ ናት። እሷም ርቃን ያለችው እንዴት እንዳሳደገችኝ አረሳምና ሞት ሳይቀርመኝ ውለታዋን ለመመለስ የተሻለኝን እያደረኩላት ነው። ኤም ሆኖ ግን ሁሉንም ለፍቅረኛ ማክራት ፈቃደኛ ከሆነች በኋላ ነው የተስማማችበትን ለናቴ አደርግ የነበረው ያልኩ ፍቅሬ በእናቴ ጣልቃ ገብነት አለመፍረሱን አጫወትኳት። ምናልባት ልጅነት እንደዋጥቀቷትም በቃ የጀመረችውን ሳትጨርስ አቀርቅራ የፋይል ማህደር ማገላበጥ ያዘች። አሻግሬ ተመለከትኳት። እሷ ፋይሉን እኔ ገብስማ ጠጉሯን ማንበብ ጀመርን። መቼም ሳትበስል በእድሜ ሳትገፋ ወደ ፍቅር መግባት ክፉና ደጉን ለማመዛዘን ብላ ጀመረችና ልጅነት ድንገት የፍቅረኛዬን ጸባይ ቀይሮት እንደሆነ ሌላ መላምት ተወረወረች። ከፍቅረኛ ይልቅ እኔ በእድሜ ለጋ እንደነበርኩ ነገርኳት። ብዙ ተራራቁ ነበር? አይኔን እያየችኝ ነበር። 4 ዓመት ያህል ትበልጠኛለች አልኳት። ግራ ተጋብታ ዝም እንዳለች ተላላኪዋ የቢሮአችን በር ከፍታ ብቅ አለች። ከመዝገብ ቤት የተመራውን ደብዳቤ አቀብላኝ እስክትወጣ መታገስ አልተቻላትም። ሶስና እንግዲያው ብላ ጀምራ አቋረጠች። ልትለኝ የፈለገችው ገብቶኛል። በመካከላችን የእድሜ ልዩነት መኖሩን ለቅጽበት እንኳን አስበነው እንደማናውቅ አረጋገጥኩላት። እድሜ የፍቅር መስፈርቴ እንዳይደለ አስረዳዋት። ተላላኪዋ ደብዳቤውን አቀብላኝ የውጭ እንግዶች ሊያነጋግሩኝ በር ላይ እንደሚጠብቁኝ ነገረች። ሰዓቱን ተመለከትኩ። ከኦዲተሮች ጋር ቀጠሮ ያስኩበት ጊዜ አልፏል። ሰሞኑን ከጨረታ ጋር በተያያዘ በመስሪያ ቤቱ ተከሰተ ስለተባለው ችግር እዚህ ላይ ዝርዝር ነገር ማቅረብ ቢሮዬ ግድግዳ ላይ ከተዘረዘሩት የሥነ ምግባር መሮች አንዱን መጣስ ይመስለኛል። እንግዲህ በቢሮአችን መስኮት አሻግራ ያየች ግድግዳውን ተደግፋ ቆማለች። ያው የ4 ኪሎ የዛጉ ጣሪያዎችን እያነበበች ነው። አርጅተዋል እኮ የምትል ይመስለኛል በልቧ። እድሜ ቀለማቸውን ቀይሮ አሳስቷቸዋል፣ ጊዜ ያዝጓቸዋል፣ ከጠፈጠፈ ያስጥሉም የምትል ይመስለኛል። እንዲህ ፈዛ ቆማ ሳያት ሶስና በሚያንገሸግሻት ዝምታ ውስጥ መደበቅ ከያዘች ሰነባበተች። ምክንያት ፈልጌ ከሳቋ ላገናኘት ደጋግሜ ሞክሬ ሳይሳካልኝ ቀርቷል። የኪራይ ቤት ፈልጊልኝ ብለኝ ነበር አይደለ አለችኝ አንድ ጠዋት። ማግኘቷን ነገረች። መደሰቴን ገለጽኩላት። በነጋታው ከስራ እንደወጣን ቤቴን ልታሳይኝ ተስማማን። እርግጠኛ ሆኛለሁ ያገኘችልኝ ቤት ይስማማኛል። አይበርድም፣ አይከረሰስም። ለምን እንደሆነ ምክንያቱም ባላውቀም ያገኘችልኝ ቤት ክረምት አያውቀውም ስል አስባለሁ። ይሞቃል። በነጋታው ሶስና ቢሮ አልመጣችም። ምን ሆና ይሆን እያልኩ ሳስብ ዋልኩኝ። በቀጣዩ ቀን ጧት እሷ ቀርታ የስልክ ጥሪዋ ወደኔ መጣ። ራስ ምታት በጠበጠኝ አለች። እያቃሰተች ስለ ድንገተኛ ህመሟ ተረከችልኝ። እንዲህ አድርጎኝ አቅም ታውቃለህ፣ ጨንቆኛል። አሳዘነች። የቤቱ አከራይ ዛሬውኑ እጄ ቀብድ ካልከፈልኩ ቤቱን ለሌላ ሰው እንደሚያከራዩት ማስጠንቀቃቸውን በተቆራረጠ ድምጽ ነው ነገረችኝ። በምልክት የሰጠችኝን መንገድ ተከትዬ ወደ ሰፈራቸው ስሄድ የሷ ጤንነት እንጂ የቤቱ ለሌላ ሰው መከራየት አስጨንቆኝ እንዳልሆነ ይሰማኛል። እሷ ቤት ደርሼ በጠቋሚው ሰው እርዳታ የኪራይ ቤቱን ለማግኘት ተስማምተናል። ቤቷን በቀላሉ ነው ያገኘሁት። ድብቅ ስሜቷን በርብሬ ለማግኘት ያልቸገረኝን ሰው ቤቷን ፈልጌ እንደማላጣው እርግጠኛ ነበርኩ። ተፍተፍ ብላ ተጋድማለች። አይኖቿ ቀልተዋል። እንዲህ አድርጓት እንደማያውቅ ጣራውን እያየች ደገመችልኝ። አሳዘነችኝ። ዝም ተባብለን ወደ ያቅጣጫው ተበትነን ልክ እንደ ጸጉሯ በየፊናችን በየራሳችን ተበታትነናል። ከጎረቤት ሰው ጠርቻለሁ፣ ሲመጣ ቤቱን ያሳያል አለች ለስለስ ባለ ቃና። እዚህ ሰው የለም እንዴ? ለምን ጎረቤት እናስቸግራለን? አይኗን እያየሁ ጠየቅኳት። ማንም የለም። የተጨነቀች ትመስላለች። ውስጤ በአንዳች ስሜት ሲተራመስ ይሰማኛል። ለነገሩ እየተሻለኝ ስለሆነ እኔም ብሆን ቀና ለማለት ስትሞክር ከተቀመጥኩበት ወንበር ተነስቼ አልጋዋ ጫፍ ላይ ተገኝቼ ነበር። መዳፌን ግንባሯ ላይ ጭኜ ሙቀቷን ለካለሁ። አይኖቿን ጨፈነቻቸው። የኔን አይኖች ግን መክደን አልቻልኩም።
ማረፊያ አጥተው ይንከራተታሉ። ከወዲያ ወዲህ ይንከባለላሉ። ተው አትቸገሪ አልኳት መዳፌን ወደ አንገቷ ስር ልኬ። እንዴ ቤቱ ያመልጣል ተርበተበተች። ሶሲ ቤቱ ያስፈልገኝም። ጥሩ በጣም ጥሩ በቃ የሆነ የሚስማማኝ ቤት አግኝቻለሁ ስላት ግራ ተጋብታ ፈጠጠችብኝ። መቼ? ሹክሹክታ ይመስላል። የልብ ምቷ መዳፌን ይነዝረዋል፣ ያቃጥላል ደረቷ። የግራ ጡቷ መሃል መዳፌን ጠበሰው። እየጠበሰኝ አሸውት። በልጅነቴ የቀፎ ብይ ስሰራ መዳፌን ይፈጀኝ እንደነበረው አይነት ነገር ይሰማኛል። አሁን ፈገግ አልኩላት። የት? አይኔን እያየሽ ነበር። እዚህ አይኖቼን በሚያተኩስ ግራ መዳፏ ሸፍኜ ይሄን ብያት ረጅም ዝምታ ዋጠን። ዝም እንዳልን ተቃቀፍን። ግለት አቅልጦ ሲያሟሽሽን ዝምታ በመዳፉ ያሻሸ እንደ ቀፎ ብይ አቅልጦ አድቦለቦለን። ሲስ እዚህማ ጠባብ ነው። ይህ ጠባብ ቤት ለሶስት አይበቃንም። ፊቷን ቀና ብያ ላየሁት። ከፊቷም ከምክንያቷም መደበቅ አሰኝቶኛል። ሶስተኛው ሰው አስፈርቶኛል። ፈርቼ እርበተበታለሁ። አብሯት የሚኖር ሰው እንዳለ ነግራኝ አታውቅም። ሶስተኛውን ሰው ፈራሁት። የድሮ ፍቅረኛ አንድ ቀን ተመለሳ ትመጣ ይሆናል። ፍቅራችሁ ይታደስ ይሆናል። ያኔ ቤቱ ለሶስት ይጠበናል። አይኖቿ ገርበብ ብሎ ጠበቁኝ። ፍርሃቱ ሲለቀኝ ይታወቀኛል። አትመጣም ሶሲ። አንገቷ ስር ተቀብሬ ነገርኳት። ለምን? በሹክሹክታ ስለሌለች። ለደረቷ ሹክ አልኩት። ድንገት በማላውቀው ሰበብ ፍቅሬን ከንቱ አድርጋው ሄደች አልኳት ሴት እኔና ሶስናን ብርሃን ሰጣን እጅ ለእጅ አያይዛን ስታበቃ ቀልጣ ያለቀች የምናብ ሻማ መሆኗን ነገርኳት። ያቺ ሴት በእኔና በሶስና ዙሪያ ያረበበውን ድንግዝግዝ ወገግ እንድታደርገው ከመሐከላችን ያበሯት ሻማ መሆኗን ነገርኳት። እርስ በርስ እንድንተያይ የለኮስኳት ግን ደግሞ ያልነበረች የምናብ ያላፈቀርኳት ድንገት ያልተጣላን ትታኛ ሊደች ዝም ብላ ሰሞኑን ነገርኳት። አዳኖም ምትኩ በበኩሉ እህቴ ነበር ያሳደገችኝ ሲል የሚከተለውን አጭር ማስታወሻ ያስፍሯል። ለመሸጋገሪያነት እዚህ ጋር እናስገባው ቤተሰቦች። እህቴ ነበር ያሳደገችኝ። 4 ወይም 5 ዓመት እያለሁ ነበር ወላጆቻችን ወደ ሞት ይሄዱብን። ሁለት ብቻ ነበር የወለዱት፣ እኔንና እህቴን። 8 ዓመት ተበልጠኝ ነበር። መቼ ወደ አባትነት መቼ ወደ እናትነት እንደተቀየረች አላውቅም። ቤታችን ውስጥ አባትና እናት የሚወጣውን ኃላፊነት ተሸከመች። ሸክሙ አላስጠናትም መሰለኝ። ትምህርቱን አልገፋችበትም። 10ኛ ላይ የሙያ ውጤት መጥቶላት ነበር። እሱንም ተወቹ። አልምልም ከማልኩም ኤልዱ ትሙት እላለሁ። በቃ ምድር ላይ ሞት መጥቶ ቻው ማለት የምትፈልገው ሰው ብባል፣ ዘመድ ጥራ ብባል፣ አንደኛ ማን ያስብልሃል ብባል፣ የማን ወዝና ህልም አልፎብሃል ብባል መልሴ ኤልዳና የሚል ብቻ ነው። ተሰባስበን ህልም ስንናገር ኤልዳና ህልሟን ነበርኩ። እንደዚህ ሰው ይወደዳል እንዴ? እንደዚህ በፈቃድ ህልም ይሰዋል? የሆነ ቀን ከሥራ ስመጣ ኤልዳ ታማ ጠበቀችኝ። ክሊኒክ ወሰድኳት። ቀላል አይደለም ብለው ሪፈር ላኩልን። ፊቷ ችፍ ብሎ ቁስልስል አለ። ቀኝ እግሯ እምቢ አላራምድ አለ። ምግብ አልበላ አላት። ብዙ ቦታ ሄደን መፍትሄ አጣን። ያማኝ ነበርኩ። እንዲያደረክብኝ ብዬ የምጠይቀው አካል እንዲያደርግልኝ ብዬ ምልምነው አካል አልነበረኝም። ነፍስ ካወቅኩ እንዲህ ሐዘን ተጣብቶኛ አያውቅም። የመኖር ፍላጎትና ህልሜ ከሰመ። ህመሜ አልለምደው አልኩ። ሐኪሞቹ ተስፋ የላችሁም አሉ። የሆነ ቀን 11 ሰዓት ለሊት ቀስቅሳኝ ባታ ማርያም 3 ቀን ጸበል ተጠመቂ ትድኛለሽ ተባልኩ አለች። ማመን የማይደክማት ልጅ፣ መሞኝት የማይሰለቻት ልጅ። እሺ እንሂድ አልኳት። አማራጭ የሌለው ሰው ምንም አይፈላሰፍ። እንኳን ቤተክርስቲያን ስምጥ ሸለቆ ሄዳለሁ። በርግጥ እኔ ከባይብል የሲግመንድ ፍራውድ The Future of an Illusion የተሻለ ያሳምነኛል። ግን ኤልዱ እድናለሁ ካለችኝ የትም ሄዳለሁ። ሄርኩ ተጠበለች። ወደ ቤት መጣን። እሷ በባታ እሷ በጸበል ያላት እምነት ትልቅ ነበርና
ውጤት ጠበቀች። በእርግጥ እኔ የምጠብቀው ነገር የለም። በበነጋው ጠዋት ፊቷ ለውጥ ያለው መስሎኝ ነበር። እሷ አረጋገጠችልኝ። በሁለተኛው ቀን ሄድን። እግሬ ቀለለኝ እያለችኝ ነበር። የዛን ቀን በነጋታው እግሬ ሰራ አለችኝ። የሆነ ነገር ማለት ፈልጌ ነበር። ደስታ እንባ አላናግር አለኝና ዝም አልኩ። ሶስተኛ ቀን ተጠመቀች። ፊቷ፣ እግሯ፣ የምግብ ፍላጎቷ እንደነበር ሆነ። ሶስተኛ ቀን እሷ ተጠምቃ ስትጨርስ ወደ ቤት እንሂድ አለችኝ። እኔ ልጠመቅና እንሄዳለን አልኳት። ስትድን ደስ ያላትን ያህል ደስ አላት። ሆድ ብሶኝ ነበር፣ ደስ ብሎኝ ነበር፣ ማመን አቅቶኝ ነበር። እያለቀስኩ እያመሰገንኩ እየተደሰትኩ ተጠመቅኩ፣ አመንኩ። ሃሌሉያ። በቀጣይነት ውድ ቤተሰቦች ወደ ኋላ ትንሽ እንሄድና መቼቱን 1980 ውስጥ ያደረገውን የገበያው አየልን የሚያልፍ ቀንን እንደሚከተለው ቆይታ እናድርግበት። ዘርትሁን የራት ግብዣ ተጠራችበት ቤት የደረሰችው ዘግየት ብላ ነበር። ራት ቀርቦ ተጋባዥ ሁሉ በመመገብ ላይ ነው። እንደደረሰች በአስተናጋጁ አማካይነት ወደ አንደኛው ማድ ተመራችና ቁጭ አለች። ተጋባዦቹ ሲሳሳቁና ሲጎራረሱ ስላየቻቸው ደስ አላት። እንደዚያ ፍቅር የሞላበትን ማህበራዊ አመጋገብ ትወደዋለች። አብሯት ስለነበር ለመመገብ ተጣድፋለች። ብቻ እንጀራውን ቆረስ አርጋ ለመጉረስ ስትዘጋጅ በድንገት የምግብ ፍላጎቷ ቁልፍ አለ። የቆረሰችውን እንጀራ እንኳን ወጡ ሳታጠቅስ እንደያዘችው ቀረች። ውስጧ የተዳፈነው የትዝታ ረመጥ በድንገት ተጋለና ከ3 ዓመታት በፊት ወደ ነበረችበት ስፍራና ሁኔታ ወሰዳት። ማዕዱ ላይ አይኖቿን ተክላ ተክዛለች። የቀይዳማ ፊቷ በአንድ ጠቆረ። ያ ትዝታ የማትፈልገው ስለነበር የመበረቅ ብልጭታ እንደፈራ ሕፃን ሰውነቷ ኩምትር አለ። ምን ነው ቢንጂ አሏት ጋባዡ ጠጋ ብለው። እሽ በላለሁ አለችና የያዘችውን የእንጀራ ቆራሽ መልሳ መሶቡ ላይ ጣል አደረገችው። ምን ሆነሻል አሏት ዙሪያ ያሉት ተመጋቢዎች ሁሉ በአንድነት። በሁኔታዋ ስለተደናገጡ እነሱም መመገባቸውን አቆሙ። ድንግርግር አላት። እንባም ተናነቃት። ተነስታ ብትሄድና ለብቻው አልቅሳ ቢወጣላት ፈቅዳ ነበር። አይ አንድ ነገር ትዝ አለኝና ነው። ወደዚህ ከመምጣታችን አንድ ሳምንት ያልቀደም ብሎ ትውልድ ቀበሌ ሳለው ይደረሰብኝ። እንባ ያጤዙ አይኖቿ በነጠላዋ ጫፍ ጠረገቻቸው። ያማ ምን ደግ ትዝታ ያለው መርሳት ነው እንጂ አሉ አንድ ከሁሉም እድሜያቸው ገፋ ያሉ ሰውዬ። እውነት ሆኖ አራራሲቸው ነበር። ድንገት ዛሬ እንደው እፊት ይደቅና ልብኝ እንጂ። እንደገና ቀርቀራ አይኖቿን ጠራረገች። ቀና ብላ ብታይ ሁሉም መመገባቸውን አቁመው ይመለከቷን ነበር። በሰፈራው መንደር ውስጥ በብልህነቷና በመካርነቷ የታወቀችው ዘርትሁን እንዲያ ሆና ሲያዩት ሁሉም ነገር ግራ አላቸው። አስተያየታቸውም ተናጋሪውና ይውጣልሽ የሚል ይመስል ነበር። እሷም ብትሆን የዛን አይነት ስሜት ነበር የተሰማት። በሁኔታዋ የሌሎችን ሰዎች ደስታ ማወቋ ቢታወቃትም ከውስጥ የሚፈጃትን የተዘታው ላፈን ተናግራ ብታወጣው ስቃዩ ቀለል የሚልላት መሰላትና ወደ ሰንበቴ ከተማ ከሚጓዙት ሰዎች ጋር ለመሄድ በማለዳ ነበር የተነሳሁት ብላ ትዝቷን ጀመረች። የምንሄደው የሚቀመስህን ለመለመን ነበር። ነፍስ አድንህል። የባለቤቴን ያስገልልን ሁኔታ ስመለከት አመነታው። አፈር የመሰለ ጋቢውን እንደለበሰ መደቡ ላይ ጇ ብሎ ተኝቷል። ገለጥ አድርጌ አየሁት። የፊቱ አጥንት ፈጦ የጎደጎዱት አይኖቹ ተከርነው ጥርሶቹ ገጠዋል። ደነገጥኩ። አስገልል አልኩና ቀስ ብዬ ጠራሁት። አይኖቹን በግድ ገለጥ አርጎ አየኝና ደሞ መልሶ ከደናቸው። አይ ነፍሱ ካለሽ ግድ የለም ብዬ ጉዞዬን ቀጠልኩ። የኔም አንጀት ባዶ ስለነበር ብርታት ይሰጠኝ እንደው ብዬ በሶስቱ ዙር የጠመጠምኩት መቀነት ጥብቅ አደረው። የእህል ማምጫ ስልቻ ይዣለሁ። ምን ያህል ይሁን የሚሰጡኝ?
መቼም በዚህ ሙሉ ከሰጡኝ አሻሩን ማለት ነው። ሆሆ አረ በፍኝም በተገኘ ደግሞስ በዚህ ሙሉ የማን አቅም ሊሸከሙ? የራቦ መቼም በልቶ የጠገብ አይመስለውም አሉ እያልኩ ትንሽ ልፍ እንዳልኩ ላማችን ቡሬ ተጋርማ አገኘኋት። ጠጋ ብዬ ቢያት ሽልምልም ቆዳዋ አፈር የቃመ ሸማ መስሎ የሞጨሞጭ አይኖቿ ማዶ ለማዶ እያዩ ተኝታለች። ሞታለች። እንተፍ ብዬ ደረቴን መታ አደረኩና አብሮኝ የነበሩ ሰዎች እንዳይርቁኝ ሮጥኩ። ለምወዳት ለቡሬ የሚሆን አንድ ዘለላ አምባ እንኳን ነበረኝ። ዋ ክፉ ቀን። ከሷ በፊት 2 በሬዎች፣ 1 ጥገትና 2 ጥጆች ሞተውብናል። ሳር ቅጠሉ ክው ብሎ አካባቢው ወደ ትቢያነት ሲለወጥ ምንጮች ደርቀው ጉሮሮአችን የምናረስበት ውሃ ብርቅ ሲሆንብን የኔ ጡቶች ደርቀው ጨቅሌንም ማጠባው ሳጣ ቡሬ ብቻ ነበረች የወተቷን ጠብታ ያልነፈገች። የጣዩ ግለት አስጨነቀኝ። ተቤታችን በታች ያለው ያላላ አማን ሜዳ በከብት ጥንብ ተሞልቷል። ጆፌ አሞሮች ከአንዱ የከብት በድን ወደ ሌላው ይዘላሉ። እንደ ወትሮ እረኞችና ህይወት ያላቸውን ቦሳዎች አይታዩበትም። እህል ይዘናፈልበት የነበረው ማሳ አሸዋማ በረሃ መስሏል። ድካምና ራብ የጠናባቸው ሰዎች በየመንገዱ ዳር ወድቀዋል። አንዳንዶቹም እርምጃቸውን እየቆጠሩ ይንጠራወዛሉ። ሁሉም ነገር ጸጥ ከው እረጭ ብሎ ነበር። ሰንበቴ ከተማ ለመድረስ ጥቂት ሲቀርኝ እግሮቼ ይዛሉ። ልቤንም ቁልቁል ይስበኝ ጀመር። ብቻ የከተማይቱን ቆርቆሮ ቤቶች ስላየው እንደምንም እዚያ ለመድረስ ተወተረተርኩ። በዚያን ጊዜ መንገድ ቢወድቁ የሚያነሳ አይደል? እዚያው እንደተኙ ሞት በእንቅልፍ መልክ እየተጫነ በዚያው ነበር ይዞ ሽው የሚል። ጥቂት ልፍ እንዳልኩ በጨርቅ የተቋጠረ ነገር ይዛ ወደ ከተማው የምትገሰግስ አንዲት ሴት አገኘሁና ከተማ እህል ይሰጥ እንደሆነ ምን ተብሎ እንደሚለመን ጠየቅኳት። አዎ ይሰጣል፣ ምንም ልመና አያስፈልጉም፣ ሄደሽ ከተሰበሰቡ ህዝብ መቀላቀል ነው፣ ያኔ ይሰጡሻል። ብቻ ሰው ስለበዛባቸው ለጋሾቹ ተቸግረዋል። መቼም የራቦ ይሉንታ ያቅምና እየተጋፉ አቃቷቸው አለች። አንቺስ ደህና ቀንቶሻል፣ በጧት ምትሽ ኑሮዋል ብላት፣ አዎ እንደምንም ብዬ ከማደሪያው ስፍራ ጥቂት ጥሬ እህል አገኘው፣ ጌጤን ሸጬ ደግሞ የበሰለ ምግብ ገዛው አለች። በዚያ ጊዜ ነው የራሴ ጌጥ ትዝ ያለኝ። ለካ ጌጥም ሽጦ መግዛት ይቻል ኖሯል አልኩ። አዎ ይቻላል። ወደ አውራ ጎዳናው ብቅ በይ፣ ባለመኪኖቹ ይገዙሻል አለኝ። የ2 እጆችን አምባሮች አውለኩና በመቀነት የጫፍ ጠራረኳቸው። የእድሜን ግማሽ ያጌጥኩባቸውን እነያን አምባሮች ከጥቂት ጊዜ ወዲህ እስከ መኖራቸው ረስቻቸው ነበር። ምን አባቱ ከእንግዲህ ምን ሊረበኝ? የሰው ልጅ ጌጡ ህይወቱ ነው፣ ደህና መሆኑ አሉ። ያንን አምባር የጆሮ ጭልጭሌ ወይም ጉትቻ ባለ ዘርፍ ያንገት ሐብል አስገልል ነበር ለጥሎሽ ያመጣልኝ። አንዳንድ ጊዜ አይኖቹን እንደ ዘበት በጌጦቹ ላይ ጣል ያደርጋቸውና አባቴ እኮ ቅርሱን ሽጦ ነው ይህን ጌጥ የገዛልሽ፣ ብቻ የሚገባሽ ጉብል ነሽ ይለኝ ነበር። እህል ማደያው ስፍራ ስደርስ የሰው ብዛት ገበያ መስሏል። እርዳታ ፈላጊ ህዝብ ይተራመሳል። ታማልፍኝ ለማማገኝ ስላልመሰለኝ አለፌ ወደ ከተማው መሃል ዘለቁ። በየመንገዱ ዳር ብዙ ሰዎች ተኮልኩለው የሞት እንቅልፍ ያንጎላጃሉ። አንዳንዶቹ በጀርባቸው ተንጋለው ስልል ባለ ድምፅ ያቃስታሉ። ሌሎቹ ደግሞ በሚያስፈራ አኳኋን ዥው ብሎ ተኝቷል። አምባሬ ለተላላፊ ሁሉ እንደሚታይ አድርጌ ያስኩና መንገድ ዳር ቆምኩ። ፍርሃት አለኝ። መቼም መጡቱኝ ብሎ ከመለመን ጌጤን ግዙኝ ማለቱ ይቀላል። ጌጥ መሸጥ አያሳፍር። የሰው እጅ ማየቱ ነው ቅስም የሚሰብር ብዬ ደፈራልኩ። ብቆም መጥቶ የሚጠይቀኝ ሰው አጣሁ። እልፍ ብሎ እቆመ ካሚዮን አጠገብ ብዙ ሰዎች ሰብሰብ ብሎ ስላየው ወደዚያው ሄድኩ። አንድ ሰውዬ ገና ሲያየኝ ለልመና የተጠጋሁት መሰለውና 10 ሳንቲም ሰጥቶኝ ሄጅ በቃ አለኝ። ደነከትኩና እልፍ ብዬ ቆምኩ። ወዲያው አንድ ሌላ ካሚዮን መጥቶ ሲቆም ብዙ ሰዎች ስለከበቡት እኔም ወደዚያው ጠጋልኩ። መቼም የለማኙ ጫጫታ ጆሮ ያደነቆራል። ሾፌሩን አዋከቡት። ጌታው አምባሪ ግዙኝ አልኩኝ። እኔም ድምጤን ከፍ አድርጌ ሾፌሩ እንዲያከቡ የሚንጫጩበትን ሰዎች የፈራቸው ይመስል ካሚዮን አስነሳና ተፈተለከ። እጄን ሽቅብ እንደዘረጋው ቆሜ ቀረሁ። ግራ ገብቶኝ
አይኖቼ ሲንከራተቱ አንድ ሰውዬ አምባሮችን ከእጄ አፈፋ አደረጋቸው። ደንግጬ ዞር ብል አንድ የሰሌን ባርኔጣ የደፋ አይነ ድፍርስ ሰው ያፈጠጠብኝና ስንት ነው የምትሸጪው ሲል በቁጣ ጠየቀኝ። አንቱ ይንገሩኝ እንጂ እኔማ ምን አውቀዋለሁ። ከተማ አምባር መሸጥ ክልክል መሆኑን አታውቂም አሉ። አላውቅም ጌታው፣ መቼም የቸገረው ሰው። ባልሽ የት ነው ያለው? እንደገና አፈጠጡብኝ። እቤት ቀርቷል፣ ረሃቡት ይጠናበት ጊዜ። በዚህ ከተማ ውስጥ የምታውቂው ሰው አለ? ኧረ የለም። አምባሮችን መዳፉ ላይ ነጠር ነጠር እያደረገ በይ ብቻ ችግርሽን በማየት እኔ እገዛሻለሁ አለኝ። እግዚአብሔር ይስጥልኝ ጌታው፣ በእኛ የደረሰብን አይደረስቡ፣ የሰው እጅ እንደው አያሳዩ አልሁት። ድንጋጤም ትንሽ መለስ አለልኝ። ተያስከትሎ ወደ አንድ ቤት ወሰደኝና 2 ኪሎ ስንዴና 2 ብር ሰጥቶኝ አምባር መሸጥሽን ለማንም እንዳትናገሪ፣ ቀስ ብለሽ ወደ መጣሽበት ተመለሽ አለኝ። ተያ የተሰጠኝን ይዤ ጥብኛ ወደሚሸጥበት ስፍራ ሄድኩና 4ቱም በ2 ብር ገዛው። ገና ያሉ ሲሸተኝ መራራ ምራቅ ባፌ ግጥም አለ። አንጀቴ ተለወሰ። ረሃብ አገረሸብኝ። ከአንዱ ጥብኛ ቆረስ አድርጌ ጎረስኩ። አፌ ውስጥ እየተንቋለለ ቁልቁል አልወርድልሽ አለኝ። ጥብኛ የሸጠችልኝ ሴትዮ ውሃ ሰጠችኝና እያማማኩ ከበላው በኋላ ጉዞዬን ወደ መንደር ያቀናሁ። ነፍስ የሚዘራ እህል ካገኘን ምንም አንል። አስገልግልም ይችን ቀማምሶ ጠኔው መለስ ሲልለት እንደ ሰው እየመጣ እርዳታውን እህል ይወስዳል፣ ታልሆንም የቀረውን ጌጥ ይሸጣሉ እያልኩ ገሰገስኩ። እቤቴ ስደርስ አስገልግልም እንደተኛ አገኘሁት። እንዴት ዋልክ የኔ ጌታ? መጣሁ እኮ ለከው ሁሉም ነገር ሞልቶ ኖሯል ሳንሰማ እያልኩ ጥብኛውን ከትንሹ ዋጋ ይዤ ጠጋልሁና ጋቢውን ገለጥ አደረኩት። እንደ ቀድሞ ተኝቷል። እጄን ላክ አድርጌ የአንገቱን ስር ብዳብሶ ውርጭ ላይ እንዳደረ ብረት ቀዘቀዘብኝ። መላ አካላቱ እንደባበስኩ አስገልል እያልኩ ነቀነኩት። እንደገና ደረቀብኝ። ሮጬ ወደ ውጭ ወጣ። የጎረቤቶቼ ጎጆች ከተዘጉ ሰንብቷል። ሀገር ምሩ ጭርረጭ ብሏል። የማን ያለ ለበል? ማንን ልጥራ? ያልቅስ ብሎም ባጣ አንጀቴ ነበር ያለቀሱ። አይ ክፉ ቀን እንዲህ ሊያልፍ ስንቱን አሳጣን አለችና እንባዋን ጠራርጋ ከእንጀራው ጎረሰች። በቀጣይነት ውድ ቤተሰቦች ከዓመታት በፊት ወደ ኋላ የተወሰኑ ዓመታት እንጓዝና የተስፋዬ ብርሃኑን አንቺ አቦን እናገኛለን። ከሱ ጋር ጥቂት ጊዜ ይኖረን። የዘመዶቹ ደም መቃባት ከአምባው ውልፍት እንዳይል ከለከለው እንጂ ትቷቸው ለመሄድ ካሰበ ቆይቷል። የባህል ልማድ እስረኛ በመሆኑ ከሚጠላቸውና ከሚጠሉ ዘመዶቹ መራቅ አልቻለም። ጋብቻውን አልጠላም። እርሱ የጠላው ያንገሸገሸው የሚወዳትን ለማጣት የሚደረገው ፍልሚያና በልጃገረዶቹ ላይ የሚፈጸመው ጎጂ ባህል ነው። ከእርሱ ቀደም ብለው ትዳር የያዙት ጓደኞቹ በዚህ ከጋብቻ በፊት በሚደረግ ፍልሚያ ወይም ዶንጋ ምክንያት እየተሸነፉ ፍቅረኞቻቸውን አጥተው አንዳንዶቹ ነሆለል ሲሆኑ፣ ሌሎቹ ደግሞ በአካባቢያቸው ተነቅለው ተዋርደው የቢጤዎቻቸው መሳቂያና መሳለቂያ መሆናቸውን ያውቃል። ስለዚህ አንቺ አቦ ለጋብቻ ሲባል የሚደረገውን ድብድብ ወይም ዶንጋ የተሰኘውን አይወደውም። ገና ጉርምስና ሲጀምር ነበር የጋብቻ ተራ ሲደርሰው ይህን ጥሪ እንደማይቀበለው በህሊና የወሰነው። እንኳን ዛሬ መሰረተ ትምህርት ተምሮ ይቅርና ጥንትም ቢሆን አንቺ አቦ ከቤተ ዘመዶቹ አልፎ ከጎሳው የተለየ ባህሪ ያለው ነበር። ያንቺ አቦ ባህሪ እንደ ብዙዎቹ የሙርሴ ጎሳዎች ገራምነትና ደግነት ያልተለየው ነው። በራሱ ሐሳብ የመጥናት የመወሰንና በሌላው ሐሳብ ያለ መገዛት ባህሪ ያለው። ይህ ባህሪው ከሌሎቹ የሙርሴ ጎሳዎች ይለየዋል። ስለዚህ አንቺ አቦ በዚህ ባህሪው ለእናቱም ሆነ ለአባቱ ቀርቶ ለጎሳው የሚመች ባለመሆኑ የልማር ጠንቅ ይሆናል ብለው ሸንጎ እንዳይሰማ፣ ንብ እንዳያረባ፣ ገበጣ እንዳይጫወት፣ ጠመንጃ እንዳያነግት ጎሳው መክሮ ወስኖበታል።
በዚህ ምክንያት አንቺ አቦን ገበጣ ለመጫወት የሚጠይቀው ቀፎ ለመስቀል የሚያማክረው ጠመንጃን አናንገት ብሎ የሚያጎዳኘው ሸንጎ ለመስማት እንሂድ የሚለው ጓደኛ የለውም። እሱ እንኳን ፈልጎ ገበጣ እንጫወት፣ ቀፎ እንስቀል፣ ሸንጎ እንሂድ ቢል ሐሳቡን አይቀበሉትም። ከአንዴም 2-3 ጊዜ ሞክሮ ሳይሳካለት በመቅረቱ አድማ እንደተመታበት ገብቶታል። ከዚህ በኋላ ነው እንግዲህ አንቺ አቦይ ልብ የተሰማው። የሚያስበው የሚወስነውና በተግባር ላይ የሚያውለው እያንዳንዱ የድርጊት እርምጃ የእርሱን ማንነት ገልጾ በዚህ ባህሪው የሚጠሉትንና ከህብረተሰቡ ያገለሉትን የኋላ ቀር ልማድ እስረኞችንም አርነት ማውጣት እንደሚገባው ለራሱ ቃል ገባ። አንቺ አቦ ልቡ እንደ ድንጋይ እንዲጠጥር፣ መንፈሱ እንደ በርኖስ እንዲኮሰኩስ፣ አንደበቱ እንደ ተርብ እንዲናደፍ ያደረጉትን 3 ምክንያቶች ሲያስብ ይዘገንነዋል። ቢሆንም በዚህ ምክንያት ሊደርስበት የሚችለውን ማንኛውንም ተጽዕኖ ያለ ቅሬታ ለመቀበል ዝግጁ ሆኗል። ስለጠሉት ጠልቷቸዋል፣ አንቅሮ ተፍቷቸዋል፣ ስላኮረፉት አኩርፏቸዋል። ብቸኝነት ሆኗል ጓደኛው። ሐሳቡን የሚከፍልለት የኦሞ ሸለቆ ብቻ ነው። ከሚኖርበት አምባ ባሻገር ከመሬት ጠርዝ ተሳስሞ አዞና ጉማሬ አዝሎ ወደሚወርደው ወደ ኦሞ ወንዝ ሄድና በወንዙ ዳር በሚገኝ ግዙፍ ደን ውስጥ የሚርመሰመሱትን የዱር አራዊቶች እየተመለከተ ይውላል። ውሎ ግን የመዝናናትና የጉብኝት ባለመሆኑ የመከፈሉ ሐሳብ በጥፍ እየጨመረ እንደገና እየቀነሰ ሲል ይታየዋል። በአእምሮ ውስጥ የሚጉላለው ሐሳብ ለአንድ አፍታ ይጠፋና እንደ ወንዙ ድምፁን አጥፍቶ ድንገት ሲነዝረው ይሰማዋል። አጉል ልማድ ይላል አንቺ አቦ። የልማዱ ጥሩነት አልታይ እያለው በመጥፎነቱ ብቻ ነው የሚጠላው። እናም በዚህ ልማድ ምክንያት እንዲሸከም የተበየነበትን 3 ባህላዊ ዕዳ በሐሳቡ እያነሳ ይጠላል። የዶንጋውን የፍልሚያ ጥሪ በግልጽ በመቃወሙ እንደማይቀበለው ለቤተሰቦቹም ሆነ ለጎሳው አባሎች አረጋግጦ ተወግዞበታል። የኔ ተወጣው በመሆኑ አያሳስበውም። የሚያሳስበው ጉዳይ ምናልባትም ቢታመም አስታማሚ ቢሞት ቀባሪ የሚያሳጣው ከርሱ ፈቃድ ውጪ ቤተሰቦቹ ከንፈሮ የተተለተለ ልጃገረድ ሊድሩለት ከአቅም በላይ የሆነ ጥሎሽ መስጠታቸው ነው። የዶንጋውን ያህል ይህን አይወደውም አንቺ አቦ። እንዲያውም ዶንጋው ይሻላል ይላል ከሌላው ጋር ሲያነጻጽረው። ዶንጋ የወንድ ልጅ ጨዋታ ነው፣ የወንድነት መለኪያ ነው። ጀግና የሆነ ያሸንፋል፣ ጎሽ አበጅ ይባላል፣ ይወደዳል፣ ይከበራል፣ ሸንጎ ይቀመጣል፣ ተሸናፊ ይሳቅበታል፣ ይናቃል፣ ይዋረዳል፣ ከሸንጎ ይገለላል። ሌላ ምን አለ? ይሄው ነው ይላል ዶንጋን ፈርቶ ሳይሆን ጠቃሚ ልማድ ባለመሆኑ ብቻ የተው መሆኑን ሲያስብ፣ ሌሎች ግን በፍርሃት እንደተውት ቆጥሮት ሽሙጣቸው እየታሰበው ግድ የለም ዶንጋ ከጠቀመው ይልቅ የጎዳ ይበልጣል አለና ጥሪውን ባለመቀበሉ በሌሎች ዘንድ ያስከትል ይሆናል ብሎ የገመተውን ሽሙጥ አገደው። በጨዋታው የተጎዱትን የሚወዷቸውን ለማግኘት ሲሉ በመሸነፋቸው ብቻ የሚወዷቸውን ያላገኙትን ጎረምሶች አሸናፊ በመሆናቸው ብቻ ያልወደዷቸውን እንዲያገቡ የተገደዱ ልጃገረዶች እያሰበ ጥሪው አሻፈረኝ ማለቱን ወደደው። እንዲያውም ኮራበት። ወደ ሌላው ሐሳብ እርሱ ወሳኝነት አለው ወደሚለው ሄደ። አንቺ አቦ ወደ ጥሎሽና ወደ ተመረጠችለት ልጃገረድ በአይነ ህሊናው አያት። ጋዘርን ያውቃታል። 10 ዓመት ያህል በእድሜ ቢበልጣትም በሙርሲ ረሙዋጫ በራ ወይም መለመላቸውን ርቃናቸውን ሆነው ከብት ሲያግዱ ኮሞዳርቻ ከብቶቻቸውን ጨሌ ሲያግጡ እዚያው ከብት ከሚጠብቁት ቦታ ላምም ሆነ ፍየል አልበው በአንድ ጮጮ ወተት ሲጠጡት እዚህ ይላል። እንደ አብዛኞቹ የሙርሲ ልጃገረዶች ረዘም ፈርጠም ያላለች ከንፈሯ ደም እንደቋጠረ ስጋ ያላበጠ ጥርሷ ከንፈሯን አልፎ ያላገጠጠ በጥቁር አካሏ ላይ ቀይ ዳማ በስሱ የሚፍለቀለቅ በረዶ መሳይ ጥርስ ያላት አይናማ ልጅ ነበረች። ጋዘርን ያኔ ሲያውቃት አሁን 16 ዓመቷ ነው። ደንድናለች፣ ገርጅፋለች። የባል ዳውኑባት የበለጠ እንድታምር ከዚያም ለባል ስትሰጥ ለቤተሰቦቿ ብዙ ጥሎሽ እንድታስገኝ ከንፈሯን ክብ ከተተለተለች 2 ዓመት አልፏታል። አንቺ አቦ ያለፈውን እድሜ ጎዳና ወደ ኋላ ተመልሶ በአይነት ሊናው ሲቃኝ የጋዘር የዚያን ጊዜ መልክና ቁመና፣ አስተያየትና ፈገግታ፣
ጨዋታ ለዛ ፊት ለፊት በአካል በሚመለከተው የኦሞ ወንዝ ገሸበትና አረፋ የበለጠ ጎልቶ የበለጠ ደምቆ ይታየው ጀመር። ከዚያ ወዲያም ቢሆን ጋዘር ከንፈሯን ለበለጠ ውበት እስከተተለተለችበት ጊዜ ድረስ አንቻቦ በጋዘር ላይ የነበረው ፍቅር የቱን ያህል ጥልቀትና ግለት እንዳለው ዛሬ ገና ነው የተሰማው። በትዕግስተኝነቱና ባለው የተለየ ማስተዋል ፍቅሩን ይፋ ለማውጣቱ እስካሁን ይደንቀዋል። አንቻቦ ሰው ሰራሹ ውበት ለመልከ ጥፎች እንጂ መልክ ያላቸው መልክ እንዲያጡ ለምን እናደርጋለን? የጋዘር እናት የጋዘርን ከንፈሯን ለመተልተል ስለት ሲፋጭ ለማከላከል እንደዋዛ የተናገረው ትዝ አለው። የአያት የቅርሚያት ልምዳችን አስቀሩ በለና ይሁን የቀረ የጋዘር እናት ትንታግ ምላስ እንዴት እንደገረፈው ጎሪጥ አይናቸው እንዴት እንደገረመመው ታወሰው። ጋዘር ለርድ እንደቀረበ ፍየል ስለት ከቧት አንዱ እጇን ሌላው እግሯን በገመድ ወድሮ ጉልበት ያለው ተመርጦ ራሷን በድግ ጠፍሮ የታችኛው ከንፈሯ ግማሽ ክብ በመስመር ሲተለተል የፈሰሰው ደም በሰቀቀን ታወሰው። ጋዘር ስለት ሲያርፍባት እንደ እርድ ከብት የጮኸችው ጩኸት አሁን ተሰማው። ከሐሳቡ ቀሰቀሰው። መልካም ልማድ እንጂ ጎጂና ክፉ ልማድ እንዴት ይወረሳል? አያት ያጠፋውን አባት እያለማ አባት ያበላሽውን ልጅ እያሻሻለ ሲገኝ ይመስለኛል በጎ ነገር አለ አንቻቦ ባይቋጠሩ አይኖቹን ወንዙ ላይ ተክሎ። እናም አንቻቦ በጋዘር ላይ ሳያውቀው አፍኖ ይዞት የነበረው ፍቅር በውስጡ ተኖ የጠፋው ያን ጊዜ ነው። ከንፈሯ በስለት ተተልትሎ እንደ ጎርፍ የወረደው ደም ከተንጋለለችበት ነት ላይ ተኖ ሲረጋ በቃ አነጣጣሪ ሰባሪ በኋላ ወርቻ አስቀሪ የሰጎን ቅልጥም ሰባሪ የነብር ጅራት ወጣሪ አንበሳ ገዳይ ዝሆን ገዳይ ፊት ለፊት ገጣሚ መሃላናት አላሚ ጀግና ሰላቢ የእናቱን ጡት አላቢ የሙሽሮች ሙሽራ የአውራዎች አውራ የአንቻቦ አባት የአንድ ለናቱ ቅንጣቱን ቀሪ ሁሉ ሲሞቱ ዘራፍ ዘራፍ እንኳን ጠመንጃው አንካሴው ሳቀ ቆንጆ ሞደዱን ልቡ ያወቀ ዘራፍ ዘራፍ የአንቻቦ አባት የአንድ ለናቱ ቅንጣቱን ቀሪ ሁሉ ሲሞቱ ምን አይነት ሁሉ የጠፋለት ሆኖብኝ እናንተ አላንቻቦ እንደ ሸረሪት ድር በህሊናው እየተተበተበ የሚያስቸግረው የቆየ ትዝታ አምሮን አደንዝዞት የትኛውን ይዞ የትኛውን እንደሚለቅ እየተቸገረ አባቱ በእርሱ ላይ ያላቸው አለኝታነት ታወሰው። ትዝታው ተጋረጠበት። ጋዘርን ለልጃቸው ሚስትነት ጠይቀዋልና የከንፈሯ መተልተል የሚያስከትለውን ጥሎሽ ለመክፈል ተስማምተዋልና ለአንቻቦ ሚስት እንድትሆን የመረጧት ጋዘር ከንፈሯን ተተለተለች። ክብ ሸክላ በከንፈሯ ወጠረች። ቀለበት ትልትል ከንፈሯን በጭንቅላቷ ጠለቀች። የማለትን የምስራች ሲሰሙ በባላቸው በልማዳቸው ወይፈን አርደው ወዳይ ዘመድ ጋብዘው ሸለሉ፣ ፎከሩ። እንደ አባታቸው እንደ ቅድሚያታቸው እንደ ኮሶ የመረረ ትዝታ ሆነበት ለአንቻቦ። 48 ቁብ ከብት ጥሎች ሰጥቻለሁ። 17 ጥገኞች ከነጥጆቻቸውና 4 ወይፈኖች 10 ፍየሎች ለጎጆ ማዋቀሪያ ማውጫ ይሁኑ። የአንቻቦ አባት ከእርሳቸው ፉከራ በኋላ ቤተ ዘመዱ ሲጫወት በመካከል ጣልቃ ገብተው እየተንጎራደዱ ላሞቹን፣ ጥጆቹን፣ ወይፈኖቹን፣ ፍየሎቹን ባወጡላቸው መጠሪያ ስም እየጠሩ ጥሎሽ መስጠታቸውን ሲያረጋግጡ የነበረው ጠቅላላ ሁኔታ ታወሰው። አባቱ ይህን ያህል ብዛት ያለው ጥሎሽ መስጠታቸው የዶንጋን ፍልሚያ ለመጋጠም ፈቃደኛ ባለመሆኑ በዚያ ምክንያት የተወራበትን የፈሪ ስም ለመሸፈን ባላቸው የአባትነት ፍቅር ተገደው ለእርሱም ሆነ ለክብራቸው የሚከፍሉት የመስዋዕትነት ካሳ እንደሆነ ሲገነዘብ ጠጣር ልቡ እየሟሸከ ኮስታራ መንፈሱ እየረገበ ሞቃት ደሙ እየቀዘቀዘ ሄድና የጋዘርን የ2 ዓመት በፊት መልክና ውበት ካሁኑ መልኳ ጋር አስተያይቶት የነበረው የዚያን ጊዜ ትዝታ እንዳልነበረ ሆኖ ሲያገኘው ውበት የሚያጠፋውን ልማድ መርገም የወዱት የነበረው አባቱን መጥላት ይጀምራል። የሁሉ በሐሳቡ እየታየ ያስጨንቀዋል፣ ያወራጨዋል። ከሐሳቡ ሊሸሽ ይሞክራል፣ አልቻለም። አሁንም መጣበት። ከደም ጋር የተቀላቀለው ፈርስ አምጡና ይታጠብ። አንቻቦ እንካ ጠመንጃን ለ3 ጉልቻ ልትበቃ ነውና እንደ አባቶቻችን ወግ በፈረስ ታጠብ።
ብለው አባቱ ልጅ የመዳር ወግ ደርሷቸው ሁለመናቸው ፈክቶ የተናገሩት ቃል ታሰበው። የአባቱ ትልቅ ወንድም አጎቱ ደምና ፈርስ የተቀላቀለበትን የእንጨት ገበቴ ይዘው መጡ። ና ማልግባና ታጠብ አንቺ አቦ፣ ና ጠመንጃዬን ተረከብ ይሉታል። አባቱ ዘመድ አዝማድ ክብ ቀለበት ሰርቶ ሲዘፍን እርሳቸው በደስታ ብዛት መሃሉን ቦታ ብቻቸው ሞልተውት ና ቶሎ ደምና ፈርስ የተቀላቀለበትን ገበቴ ከትልቅ ወንድማቸው ለመቀበል እጃቸውን ዘረጉ። በጎሳው ልማድ መሰረት እርሱ የአባቱን ጠመንጃ ተቀብሎ በጉልበቱ ከተንበረከከ በኋላ በደምና በፈርሱ መታጠብ ነበረበት። ጠመንጃውን በሁለት እጁ ይዞ እየፎከረ እዛ የተሰበሰበው ሁሉ አንገቱን ወደ አንቻቦ መለሰ። አይኑን ወደ እርሱ ማተረ። ዘፈኑ፣ ውካታው፣ ድልቅያው፣ ፉከራው ቆመ። አይን ሰውን የሚያሟሟ ቢሆን ኖሮ አንቻቦ በተወረወረበት አይን የጎሳን ደንብና ስርዓት ባለመቀበሉ ቁጣና ዛቻ ተቀላቅሎበት ደም ለብሶ በሚጉረጠረጥበት አይን ሲታይና ሲገለመጥ እንደ ጨው በሟሟ እንደ ጢስ በተነነ። እርሱ ግን የዛን ሁሉ ጉርጥርጥ ሰው አይን የሴቱን፣ የወንዱን፣ የትልቅ የትንሹን ከምንም አልቆጠረው። የአባቱን እንኳ አንተን እኮ ነው። አፋቸው ተያዘ። አባቱ በንዴት ኧረ አንድ በሉኝ ጎሳ። እዚያ የተሰበሰበውን ትንሹንም ትልቁንም ተማጠኑ። አንቻቦ በደምና በፈርስ ታጥቦ የአባቱን የአያቱን የቅድሚያቱን ወግ የጎሳውን ልማድ እንዲፈጽም ያደርግ ግን አልተገኘም። አልቀበለውም። አንቻቦ ፍርጥም ብሎ ምላሽ ሰጠ ለአባቱ። ምኑን ነው የማትቀበለው? አባቱ ቁጣቸውን ላለማሳየት በለዘባ አንደበት ሊጠይቁት ሞከሩ። በደምና በፈርስ መታጠቡንም ሆነ የመረጣችሁልኝ ጋብቻ አልቀበልም። እንዴት? እንዲህ ነው ወግ ደንባችንን ማትቀበል ምክንያት አይገባኝም። ዶንጋ ልጫወትም ብለ የወጣት ወግ አፈረስ፣ ልማዳችን ቋጠሰ። ያልበቃ ብሎ ጥሎሽ አስቆጥሬ ከሰጠው በኋላ ከከሰርኩ በኋላ የቆንጆ ባል አልሆንም ነው የምትለኝ? ውርደት ተላበስ ነው የምትለኝ? ቁጣቸው አገረሸባቸው። አንቻቦን ማባበል እየፈለጉ ከውስጣቸው የሚወጣ የቁጣ እሳት ነበልባል አንቻቦን ሳይሆን ራሳቸውን መልሶ ሲገርፋቸው ተሰማቸው። ፍረደኝ እንጂ ጎሳ፣ ምን ሰው እንተኛለህ? የሙርሲ ጎሳ ደንብና ስርዓት ከአንዴም ሁለቴ መጣሱ ያስደነቀውና ያስገረመው የሙርሲው አምባ ህዝብ ከዋቂም ሆነ ከወጣቱ ከባድም ሆነ ከዘመዱ አስተያየት የሚሰጥ ጠፋ። ሁሉም ክችች ብሎ አባትና ልጁን መመልከት ያዘ። በል ይሁን ማቀጨውን አንተ ክፈል አሉ ጠመንጃቸውን እንደመንፈቅ ልጅ በቅፋቸው ይዘው። ለጥሎሽ ያስቀበጥኩትን የቁም ከብት እጥፍ አድርገህ ትከፍለኛለህ። ዘር ውላጅን አዋርዳልና ወግ ካባ ባህሉን ከአፈር ጋር አሽተሃልና አይ ማረኝ አልምርህም። በድለኛል፣ አዋርደኛል። የሰራ አካላቸውን ዘፈዘፋል በንዴት። የአንቻቦ አባት አልሰደብኩም አላዋረድኩም አለ አንቻቦ። ከዚህ የበለጠ እኮ ምን ልሰራ? በቃ ማልፈልገውን ጋብቻ አልቀበልም ማለት ስድብ አይደለም እኮ። እንዴት አይደለም? በቃ አይደለማ። እኔ የምፈልገው ውበት ነው፣ ያልተበላሸ ውበት። የፈለኩትን ውበት አጥፍታችሁ የጠላሁትን እንድወድ ልታስገድዱኝ አትችሉም። ጋዘርን መወዳት በውበቷ ነው። የምወደውን ውበት አጥፍታችሁብኛል፣ ተልትላችኋታል። ስለዚህ ጋዘርን አላገባም። ኮትሮ ፈርጠም ብሎ ለአባቱ ብቻ ሳይሆን እዚያ ለተሰበሰበው እንዲሰማ አድርጎ ዘለግ ባለ ድምጽ ተናገረ። አንቻቦ በዚህን ጊዜ የጋዘር ቤተሰቦች እየተጠቃቀሱና እየተጠራሩ ወደ የቤታቸው መሄድ ጀመሩ። ተቆጥተው በመደፈራቸው ተቆጭተው ጋዘር ብቻ ቀረች። እዚያው ሆና መጨረሳቸውን ለማየት ወሰነች። አሁን ሌላ መጠየቅ የለም። በአዋጅ በአደባባይ ያስቀየምኩት ቤተሰብ ብቻ ካስልኝ፣ ባስቆጠርኩት ጥሎሽ ልክ እጥፍ አድርገህ ለመክፈል ቃል ግባልኝ። ያልበላሁትን ዕዳ ለመክፈል የምገባው ቃል የለኝም። የጎሳ ባህልና ደንብ ደፍራል እኮ ነው የምልህ አንተ። አልደፈርኩም። አረጋግለኝ ጎሳ፣ ምን ነው ዝም ትላለህ? ከጉድ አውጣኝ እንጂ። ወደ ኋላ ፈገፈጉ። ከግርግሩ ቀለበት መር ብለው ተስፈነጠሩ። የአብራካቸው ክፋይ ወሰኑበት። በቅፍ ይዘውት የነበረውን ጠመንጃ ከምንጊዜው አቀባብለው ለኢላማ እንደደረሱ መግለጽ ይቸግራል። ኢላማው አይናቸው ሲገባ ጋዘር በማይታመን ፍጥነት ተወርውራ
የጠመንጃውን አፈሙዝ በሁለት እጇ ጥርቅም ስታደርገው አንድ ሆነ። ጠመንጃው ኢላማውን ስቶ ባረቀ። ለአንቻቦ አናት የተመደበው ባሩድ አየር በላው። አንቻቦ ግልል ይላል፣ ወደ ኦሞ ወንዝ ዳርቻ ይወርዳል። ከዚያን ዕለት ወዲህ ወደ አባቱ ቤት አልተመለሰም። የአባቱ ትልቅ ወንድም ጀርባቸውን ስላላዞሩበት በራቸውን አልዘጉበትም። እዚያ ያደረ እየተመገበ ጧት ወደ ዱር ይወርዳል። 1 ዓመት አለፈው። በዚህ አይነት ህይወት ጊዜው እንዴት ይነጉዳል አላንቻቦ። በዚያ አጭር ጊዜ ውስጥ የደረሰበትን የህይወቱ ጣውረድ በሐሳቡ ማውጣት ማረዱ ደግሞት ከኦሞ ወንዝ ዳር ተቀምጦ ከወንዙ ወጥቶ ግማሽ አካሉን ቁጥቋጦ ውስጥ ደብቆ ግማሽ አካሉን ገላጣ ቦታ ላይ አድርጎ አፉን ከፍቶ የማታ ፀሐይ የሚሞቀው አዞ ሁለት ወፎች በተከፈተው አፉ አድርጎ ኔግሮ የሚባል ፍሬንድ ነበረኝ ይለናል አዳኑ ምትኩ። ጨዋታውን ሲጀምር ሌባ ነው፣ እናቱን ይወዳታል፣ ትምህርት አይገባውም፣ ተንኮል፣ ኳስ፣ ጆተኒ፣ ትረባ ጎበዝ ነበር። በአንድ ሴሚስተር 100 እና 200 መጽሐፍ ይሰርቃል። መቼ እንዴት ከማን አላውቅም። መጨረሻ ላይ ውጤቱን እየሳቅ ይነግረኛል። አንድ ቀን እንኳን ሲሰርቅ ተይዞ ያውቅም። የሰረቀውን መጽሐፍ ሲሸጥ አብሬ እጅ ያውቃለሁ። ከሚገዙት ጋር ደንበኛ እንደሆነ ሰላምታ አለዋጣቸው ያስታውቃል። አሻሻጡ የሰረቀ ሳይለፋበት ያመጣ አይመስልም። በችልታ አይደለም፣ በእርጋታ እንደ ትልቅ ሰው ነው። አራራ አይሆንም ማምጡት እንዴ አይሆንም፣ በዚህ ዋጋ አልሸጥም፣ በቃ ይቅር እኮ ጨምር እያለ ነው የሚከራከረው። እናቱን ሸቅዬ ዛማዱ ያሉት ሀብታም ሰዎች ለእናት ስጣት ብለው ብር ሰጡኝ እያለ እንደሚሰጣት ነግሮኝ ያውቃል። 7ኛ ክፍል 8ኛ ክፍል እያለ እናቱን ያግዛት ነበር። ይወዳታል። አወዳደዱ እንደ ትልቅ ሰው ነው። ማምዬ ደብረዋታል፣ አሟታል፣ ገበያ ቀዝቅዞባታል እያለ ያስብላን ነበር ለናቱ። ከጓደኛው አይሰርቅ፣ ለጓደኛው ለኔ ለሚለው ሰው ይሳሳል። አይኖቹ ትንንሽ ናቸው። አካባቢውን በትኩረት ያያል። ከወሬ ሁኔታን ያያል። ሌባ መሆኑን ብዙ የሩቅ ሰዎች አያውቁም። ኔግሮ ቁርንጭጫ ጸጉር ያለው ድቅቅ ያለ ገላ ያለው ሲስቅ ቀጭን ድምጽ የሚያወጣ ልጅ ነበር። አንዳንድ ቀን ይፎርፍና ሜዳ ጥግ ውሃ ልኩ ጋር ብቻውን ይሆናል። ዝም ይላል፣ ኳስ አይጫወትም። ቀጭን ድምጽ እያወጣ የሚስቃት ሳቅ አትኖርም። ለመኮረጅ ብዙ አይሰቃይም። ጨዋታ ያበዛል። ስለ አባቱ አላውቅም። እናቱ ግን ትምህርት ቤታችን በር ጎን ላይ ቃሪያ፣ ቲማቲም፣ ነጭ ሽንኩርት፣ ድንብላል፣ ኮሰረት፣ ስኳር ድንች ምናምን ይሸጣሉ። ብዙ ደንበኛ ያላቸው አይመስለኝም። ስንወጣ ስንገባ የደራ ገበያ አንድም ቀን አይቼ አላውቅም። ኔግሮ የትምህርት ቤት ስሙ መቆያ ነው። እኛን ኔግሮ የምንለው እኛ ትምህርት ቤት የሚማሩ የሰፈሩ ልጆች ሲጠሩት ሰምተን መሰለኝ መቆያን ተተን ኔግሮ የምንለው። መቆያ የሚባለው ክላስ ስም ሲጠራ ብቻ ነው። ኔግሮ ሲባል ነው እሱም ደስ የሚለው። በርግጥ የሆነ ቀን ሃይሚ ግርማ መጽሐፍ ጠፍቶብኝ ኔግሮ ሰጠኝ አለችኝ። ጠየቅኩት። አንተ ከራሷ ቦክም ለራሷ ገጫታ ስለው ሲስቅ የሚያወጣትን ቀጭን ድምጽ አውጥቶ ሳቅና ባቄኔ እኔ እንደኔ ቺስታ እናት ካለው ቤተሰብ አልሰርቅም እኔ አይገርም አለኝ። ከ8 ወደ 9 ስንዘዋወር ኔግሮ ታስሯል አሉ። ስሰማ እድሜው ለስር ደርሷል ወይ ብዬ ያን ያልጠየቁ። የመንግስት ትምህርት ቤት ስለተማርን ለብዙ ነገር ከእድሜያችን በላይ ነበር። የሚታሰሩት በግሩፕ የሚጣሉ ልጆች ስለነበሩ ብዙ አልገረመኝም። መስከረም 17 ቀን ኔግሮ ሞተ አሉ። እናቱን ዝናያቸው ጥቁር ለብሰዋል። ጉስቁልናው ብሶባቸዋል። ጉሊት የደረደሩት ከዚህ ቀደም ለመሸጥ ከሚደረድሩት በአይነትም በመጠንም ቀንሶ አየሁ። ሞትን ያኔ ነበር በቅርብ ያወቅኩት። በቅርብ ማቀው ሲያወራ የሰማሁት አብሮ የተጫወትኩት ጓደኛዬ ሞተ ሲባል ያኔ ነው ለመጀመሪያ ጊዜ አመንኩት። ሞትን የታሰሩበት ክፍል የነበረው ካቦ መጥቶት ነው ይላሉ።
አንዴ ፖሊስ መጥቶት ነው ይባላል፣ አንዴ ታሞ ነው ይላሉ። ብቻ ኔግሮ ሞተ። እውነት ነበር። ልጅ ይሞታል እንዴ አልኩኝ። ለምን መቆያ ያሉት ግን እናቱ በዛ እድሜው እንዴት በዛ ልክ አሰበላቸው? በምን ይሁን የሚጽናኑት? ለምን ሌባ ሆኖ ለጓደኞቹ ታመነ? እንዴት የሰረቀው እንደ ትልቅ ሰው አስቦ ተከራክሮ ሸጠ? ላለፋበት ነገር እንዴት ዋጋ ሰጠ? ለምን ምንም ከሌላቸው ሰዎች አልሰርቅም አለ? በዛ እድሜው እንዴት አረጀ? እሺውን መርህና ሌብነት እንዴት አብሮ ሄደለት? እኔ እንጃ። ኔግሮ ግን ሞተ አሉኝ። በቀጣይነት ውድ ቤተሰቦች ትዳርን አስመልክቶ እንደዋዛ ፈዛዛም እንደ ቁም ነገርም እንደ ጫወታም በማድረግ ከተወሰኑ ዓመታት በፊት ዘውዳለም ታደሰ ያሰፈረው ማስታወሻ ለመሸጋገሪያነት መረጥን። ይሄ ነገር ክረምት ሲሆን ደግሞ ሆድ ያስበሳል መሰለኝ እናንተ። ጧት ትዳር ያምረኝ ጀምሯል። ሁሌም ጧት ከእንቅልፌ ስነቃ ሚስት ማግባት ያምረኛል። በቃ አለ አይደለ ልክ እንደ አማርኛ ፊልም ሚስቴ ቀርማኝ ተነስታ ሸሚዜን ለብሳ በዚያ ውብ እግሯ ቤት ውስጥ ሽር ጉድ ብላ የሚገርም ቁርስ ከጁስ ጋር ሰርታልኝ በልቼ ምናምን ቡናዬን ጠጥቼ የተተኮሰ ልብስ ራሷ መርጣ አምጥታልኝ እሱን ለብሼ እስከ በር ድረስ ሸኝታኝ ከንፈሯን ስሜ ቀኔን ራሁኝ ብጀምር ደስ ይለኝ ነበር። ይገርማችኋል። but life is not like a movie my brother። ሁሉም ወንድ ሊያገባ ሲወስን የሚታየው ከላይ ገለጽኩልህ አይነት ህይወት ነው። በርግጠቶችም የሚሰሩን ሿሿ ቀላል አይደለም ብራዘር። ድንገት ቺክ የወንደላጤ ቤት ከመጣች በምቾት ታጨናነቃለች፣ ትንከባከባለች። በአንድ ድስት 7 አይነት ወጥ ስትሰራ አረ ጆርዳን ኢን ዘ ሃውስ ምናምን ብለው ተቀውጠዋል። እየተሽከረከረች ይቺን አንድ ክፍል ቤትን ታጸዳለች። እንደ ስፓይደርማን ግድግዳው ላይ ተራምዳ ሁሉ ኮርኒስን ልትወለውል ትችላለች። አንተ ያውልክ አልጋ ስር የጣልከውን ካልሲ ፈገግታ ከፊቷ ሳይጠፋ ቦዶአኩ ይሄ በስባሳ ያለችው ነው አውጥታ አጥባ እንደ ቋንጣ ታሰጣለች። በቃ ምን አለፋ ከሷ ጋር መኖር 7 ስታር ሆቴል አዘግቶ መዝናናት እንዲመስል ታደርጋለች። በአራት እንቁላል 5 አይነት ወጥ ሰርታ ስታበላ እነዚህ አደሃሪና ቡርዥዋ የሆቴል ቤት ባለቤቶች ሲበዘብዙ እንደኖሩ ይሰማል። እሷም ማግባት ትመኛለህ። ትዳር ማለት እኮ እያልክ ለጓደኞቹ ሁሉ ማብራራት ትጀምራለህ። የሙሽራ መኪና ስታይ አይኔ ይንከራተታል። እንተዋወቃለን ወይ የሚለው ፕሮግራም ቋሚ ደንበኛ ትሆናለህ። በቃ ፋይናሊ ሽማግሌ ትልካለህ። እናትና አባቷ በየቀኑ አንቺ ልጅ አግብተሽ አትፋችንም እንዴ ሲሏት እንዳልነበሩ ሽማግሌ ስትልካ አንተ እየተጀነኑ ምን አለው ማን ነው ምናምን ብለው በመከራ ይፈቅዱልሃል። ከዛም መልአኳ ጮኛ ስለ ሰርግ ትጀነጅናለች። እንደ ጀነጀነች ግን አትባንባት፣ በስታይል ነው የምታሰምጥ አለ አይደለ። እኔ እኮ ሰርግ አልወድም፣ ግን እነ ማሚ እንዳይከፋቸው አነስ ያለችው ነው 100 ሰው ብቻ ጠርተን ቀለል አርገን እንደግስ፣ ግን ካልተመቸ ይቅር ትላለች። አረጣጣ የለው ምናምን ብለ እድሜ ልክን ኢትዮጵያ ንግድ ባንክ ተሰለፈ የቆጠብካት ፍራንክ ላይ ትፈርድባታለህ። እናቱ ቀለል ያለችው ሰርግ የ1000 ሰው ካርድ በማሰራት ትጀምራለች። ቀለል አርጋ የ20000 ሰው ቬሎ፣ ቀለል አርጋ ሜካፕ 30000፣ ቀለል አርጋ ሊሞ 50000 ወዘተ ብላ ባንዴ ከአበዳሪ ሀገራት ተርታ አውጥታ ኢኮኖሚን በጠረባ ትጥሏለች። የሰርግ ቀን በሰው መኪና እንደ ታቦት አደባባይ ሲያዞር ይሉና አንተም አታቁም 1000 ሰው ሆድ ሞልተ እጅን ያጠላለፍክ ኬክ ትጎራረስና በአደባባይ ሀብትሽ ነው ብለ ፈርመ ኮትን አንጠልጥለ ወደ ቤት ይዛት ትገባለህ። የመጨረሻው መጀመሪያ እንዲል የድሮ ደራሲ the tragic part of your life begins brother። ጧት ከእንቅልፍ የሚገርም የጄኔሬተር ድምጽ ያነቃል። ብንን ስትል እያንቆራፋች ነው። ካሁን ተነስታ ምርጥ ቁርስ ሰራችልኝ ብለ ብትጠባበቅ እናቱ ተኝታ ህልም እየቀያየረች ታያለች። ምርር ሲል ትቀሰቅሳታለህ።
ጠላት ቅይር ይበል በዚያ ሸካራ ድምጿ አፍጥጣ ሰው እንቅልፍ እዚህ ቅስቅስ እንደዛ አይለኝም ብላ ተመልሳ ትተኛለች። በወድ እቺ ነገር ያቺ ነገር ነች እያልክ ጾምን ወደ ስራ ስትወጣ በር ላይ ለሰርግ ብሎ ጎሎ የተበደርከው ሰውዬ ከቦክሰኛ ልጁ ጋር ይጠብቃል። እኔ አፈር ልብላል። ማታ ቤት ስትገባ ካልሲዎቹ በር ላይ ተከምረው ይጠብቋል። እሱን አጥበህ ስትጨርስ ጨው እንደ ዴድስ የበዛበት ሽሮ ወጥ ይቀርብልህና ከበላ ብላ ካልበላ አፈር ብላ ልትባሉላ ትችላለህ። በ9 ወሯም አንድ ጮህታም ፈልፈላ ትወልድልሃለች። በየደቂቃው ዋይ ዋይ ነው፣ በየሰከንዱ ኡኡ ነው። አናትህን ያዞረዋል። በመስኮት አውጥተህ ወርውረው ይልሃል። ሌሊት ይነሳና ይቀውጠዋል። እሷ ምርር ሲላት ላሽ ትለዋለች። ቢቸግርህ ተነስተህ ጡጦ ትሰጠውና ተመልሰህ ተኝተህ እንቅልፍ ሸለብ ሲያረግ ጡጦን ሻት አርጉት እንደገና እዋይ ይላል። በቃ ትነቅላለህ። ይህ ሰውዬ ለምን አይተወኝም ግን ትላለህ። የ3 ወሩ ልጅ ና ልብ ካለ ወተን እንነጋገር ምናምን ሁላ ልትለው ትችላለህ። በገባ በወጣ ቁጥር በደጉ ዘመን ስንት ነገር ያሳየጡት ላይ እንደ አለቅት ተጣብቆ ሲመጠምጣት ደም ይፈላል። ዘመዶቹ ያልቁ ዛሬ አባቷ ነገ አጎቷ ከነጎዲ አክስቷ እየመጡ ጠብር ግፍ ብለህ ታስተናግዳለህ። እሱ ሳይበቃቸው ምን ነው ጠቆርሽ ምን ነው ከሳሽ እያሉ ወፍራ ጆን ሲናን ያከለችውን ሴትዮ ይጨቀጭቋታል። ፕራይቬት ላይፍ ብሎ ነገር ይናፍቃል አባቴ። ብቸኝነት በአይን ውል ይልብሃል። ሌሊት አንተ የልጅን ዳይፐር ለመቀየር ስትታገል ፍሬንዶች ክለብ ሆኖ ይደውሉልህና ዘፈን ይጋብዘዋል። ሲኦል ሆነ ከመንግስተ ሰማይ የሚደውልልህ ያህል ትቀናለህ። ከዚያም ህይወትን መለስ ብለህ በትካዜ ታስታውሰዋለህ። ከዚያም ሴትየዋ ከትዳር በፊት የነበራት ማራኪ ባህሪ የምርጫ ቅስቀሳ መሆኑ ይገባህና all women are politicians ብለህ መፈላሰፍ ትጀምራለህ። ለማንኛውም ቡና እየጠጣችሁ ሚላል ዘውዳለም ታደሰ ከዓመታት በፊት ስላቅ የተቀላቀለበት ትዳርና አስመልክቶ ባደረሰን አጭር መጣጥፉ። አሌክስ አብርሃምም በበኩሉ ለምን አላገባም ብሎ ከቀናት በፊት ይሄን አስፍሮ ነበር። ትዳር ድሮ ቀላል ነበር። ወንድም አለም ታያታለህ ወይም ስለርሷ ቁንጅና ሙያ ሲወራ ትሰማለህ፣ ትወዳታለህ፣ ትጠይቃለህ። ጥሎሽ ቀሚስ የጆሮ ጌጥና ጠርሙዝ አረቄ ከዛ የእድር ድንኳን ጥለ ለክርስቲያን አንድ ለእስላም አንድ በሬ አርደህ ትጋባለህ። በቃ ከዛም ልጆች ትወልዳለህ። ግብ ከህይወት ጋር ብቻ ነው። ገመንሃን ሰይጣን ራሱ አይደርስበትም። የራስ ህይወት የራስ ነው። አልተስማማህም በል ተፋታለህ። በየፊና አግብተህ ህይወት ይቀጥላል። የመረረ ጥላቻ የለም። ቢበዛ በቡና ወግ መሃል የልጅነት ባሊ እንደው መስከሩና ውሽማ መያዙ እንጂ ለእንደው ለገንዘብ ስስት የሚባል አይቅ አፈር ያለች ደሞ እንደወንድነቱስ ቢሆን ትላለች የፈታት ሚስት። ፊቷ ላይ ጥላቻ የለም። ባልም በበኩሉ አለመውለዷ ነው እንጂ ሙያማ እሷ ጋር ቀረች። አቤት ጠላ አቤት አያያዝ ሊል ይችላል። ቢፋቱም እውነታውን አይክዱም። በደስታ ባዘን ይጠያየቃሉ። ዛሬስ ወገኖቼ መጀመሪያ በስልክ በሶሻል ሚዲያ ትጋተታለህ። ዛሬ የልዕልቷ ልደት ነው በሚል ርዕስ እንደ አንጀት የረዘመ ሙገሳ ትጽፋለህ። ከዛ ቄሱ፣ ፓስተሩ፣ ሼኪው፣ አነቃቂው፣ ደራሲው፣ ሀያሲው፣ መጽሐፍ አዟሪው፣ ሐኪሙ፣ ወጌሻው፣ ግንበኛው፣ ዲያስፖራው፣ ስራአጡ፣ ትዳር ያልሰመረለት የሰመረለት የመሰለው እስትንፋስ ያለው ሁሉ ስለ ትዳር 5 ዓመት ይመክራል፣ ያስፈራራል፣ ይመክራል። ወንድ ልጅ ከትዳር በፊት ማሟላት ያለበት 5 ነገሮች የሚል ቪዲዮም ታያለህ። 4ቱን አሟልተ 5ኛ ቀበቶን ፈተህ ትከፍትና ቡታንታን ዝቅ አድርገህ ሁሉም ነገር በቦታው መኖሩን ታረጋግጣለህ። ስትመለስ እንደ ነዳጅ ዋጋ መስፈርቱ ማስተካከያ ተደርጎበት 10 ሆኖ ይጠብቃል። ክለብ ትወስዳለህ። ሃይማኖተኛ ነኝ ካልክም ብዙ መቅለስለስና መሽቆጥቆጥ ይጠበቅብሃል። ከዛ ተኝተህ የጨረስከውን ተንበርክከህ አግቢኝ ትላለህ። አልጨረስክም። በሽምግልና ስም መለስተኛ ሰርግ አለ። ሌላ ሰሞኑን የፈጠሩብን ጣጣ ከቻልክ በአገር አቀፍ ደረጃ ኃይሌና ኃይሌ ገብረስላሴን ትልካለህ። ቤተሰቦቹ ያርናቆት ፊርማ አስፈርመው ለወጉ ይጠይቃሉ። ለመሆኑ ተምሯል? አራሱ እንዲያላ ለባሌ ቦታ የሚሉስ አይደለም። ጥሩ ልጃችንም ፈቅደናል። ትንሽ እህቷም ጭምር ሳይጠየቁ ሊፈቅዱልህ ይችላሉ። ሙሉ ሽምግልናውን በቀጠሯቸው 7 ካሜራ ባኖች ያስቀርጻሉ።
ሽማግሌዎቹ እግራቸው ከመውጣቱ የሙሽሪት ቤተሰቦች የዩቲዩብ አካውንት ከፍተው ደረጃ ኃይሌ ሙሽሪትን ቤተሰብ በሳቅ ሽንታቸውን አስጨረሳቸው የሚል ቪዲዮ ይለቃሉ። በቃ በዛው ዩቲዩበር ይሆናሉ። ሰርጓ አለለ ደግሞ ገና ዓለሜ ነው ትላለች። ያንተ ዓለም እስኪሸዋረር ወገብ ዛላን ይሰብረዋል። አሳየው የደሙን ሻሽ ማለት አልፎበታል። አሳየው የኤክስሬ ውጤቱን ነው የሚባለው። እፎይ ተገላገልኩ ብለ ከዛ በኋላ በሰላም ምትኖር ይመስላል። እንዳታስበው ካገባ ሶፋ መጋረጃና ካሜራ ትገዛለህ። ከዛ የኪራይ ቤት መድረክ ይሆናል። ከሚስት ጋር ቲክቶክ ድራማ የመስራት ግዴታም አለብህ። ስትጋቡ በሐዘኒውም በደስታ በእውነተኛ ህይወቲውም በቲክቶክ ድራማ ላለለያት ብለ ትፈርማለህ። ባልና ሚስት አርቲስት እንደዚህ ዘመን አይተ ታውቃለህ ጎበዝ? አየህ ለዛ ነው ማግባት ቲያትር ቤት በተወዛዋዥነት ከመቀጠር እኩል የኪነ ጥበብ ዓለም ጅማሬ የሚሆን ሞትና ሰርግ አንድ ነው የሚል ማህበረሰብ ፍዳም ብትበላ ግድ አይሰጠውም። አባቴ ወደ መቃብር እንደሚሸኝ ሬሳ እርቃንን እስክትቀር ያራግፋል። እንዴት ነው ግን ሞትና ሰርግ አንድ ነው? ከሞት በኋላ የቤት ኪራይ የለም፣ አስቤዛ የለም፣ የልጆች ትምህርት ቤት ወጪ የለም። ከሰርግ በኋላ ግን ያው የማያልቅ ድራማ የለም። ትፋታለህ። ሚስት ተኝተ ስታንኮራፋ የቀረጸችውን ቪዲዮ ይዛ ፖድካስት ላይ ተቀርብና 3 አመት ሙሉ አንኮራፍቶብኝ የግራ ጆሮዬ ደንቁሯል፣ ሰራተኛችን ጋር ተልከስክሷል ትላለች። ህዝቡ ይረግማል። አንተም መረጃህን ይዘህ ሌላ ፖድካስት ላይ ተቀርብና ዛሬ ተጣላን ብዬ ክፉ አልናገርም፣ የልጄ እናት ናት፣ ግን ነገሩን ግልጽ ለማድረግ ወድጄ አይደለም አንኮራፋው። ወገኖች 3 አመት ሙሉ ስትተኛ የመፍሳት ችግር ስለነበረባት የግራ አፍንጫዬ በሳይነስ ተደፍኗል። ለዛ ነው ስተኛም አንኮራፋው። አንዳንዴ የተቃጠለውን አየር ሲበዛብኝ ሰራተኛችን ክፍል ሄጄ ተኛ ነበር። ሰው ያሳለፍኩትን መከራ አይረዳም። ከዛ ህዝቡም ይድፋሽ ፈሳም ዘረጦ ይላል። ፈጣሪ ልዩ ድጋፍ ካላደረገልህ በቀር የዘንድሮ ትዳር በር እንጂ ግድግዳ የለውም ወዳጅ። ገመና ደጅ ነው የሚያድረው። አስራዘጠኝ ሰማኒያዎቹ ውስጥ መቼቱን ያደረገውን የሰለሞን ለማን ሚጥሚጥዬን ደግሞ ከዚህ በመቀጠል እንሆ ለደቂቃዎችን ቆይበት ወደ ቤተሰቦች። ይቺ ጋሽ ከበደ ልጅ ትንሿ በጣም ደስ ትለኛለች፣ ትገርመኛለች። 2 አመት ቢሆናትና ሚጢጢ ነው ስሟ። እናትና አባቷ እኛም ጎረቤቶች ሚጢጢ ነው የምንላት። ደሞ ሚጢ ሚጢጢዬ እንላታለን ስናቆላምጣት። በዛች ኮልታፋ አፏ ስትናገር ትንንሽ ምራቆች እየተቆራረጡ ይረጫሉ። አንዳንዶቹ ደግሞ ባለማንጠልጤ ሆኑና አፏ ላይ ታስረው በማንጠልጤያቸው ቁልቁል ይወርዱና አገጯን ተንተርሰው ይወዛወዛሉ። እኔ ደስ የሚለኝ ይሄ ነው። ልጅን ለሃጩ ምኑ ማለት አልወድም። ብቻ ሚጥዬ ስትናገር የምትናገረው ቃል ሳይሆን ቃሉን እንዴት እንደምትናገረው ነው ደስ የሚለኝ። ታዲያ 2 አመት ልጅ ምን ቁም ነገር ይናገረው ይላድምጥ። ሚጥዬ ጭቃም ስታቦካ፣ አፈርም ስታቦካ፣ አመድም ስትቀባ፣ ሳርም ላይ ስትንከባለል ሳገኛት ሳልስማት አላልፈም። ለስማት አስቤ ቁጭ ካለችበት ወይ ከተጋደመችበት ሳነሳት በግድ ነው። የያዘችውን ነገር በቀላሉ አትለቅም። ቁርስ፣ ምሳ፣ እራት በቡጢ ነው የምትበላው። ጋሽ ከበደም ሲደክም ውሎ ሲደክም ያመሽና ራሱን ስቶ ቤት ይገባል። ታዲያ እየፎከረ ይተኛል እንጂ ሚጢ በላች ወይ ታጠበች ወይ የሚሉ ጣጣ አያውቅም። እሱቴ እናቷም ልጅ እስከ አፍንጫው ድረስ ስላላቸው ነው መሰል የት ሄደች፣ ምን በላች፣ አለቀሰች፣ ሳቀች ከቁብም አይጠፏት። ይገርመኛል። የዳ ሀብታም በሽታውም ልጁ ነው የሚባለው ለካ እውነት አለው። ሚጥዬ በሌሊት ትነሳለች። አሁን ልጅ ተንጠራርቶ አይኑን አሻሽቶ ተገላብጦ አይደለም የሚነሳው። እሷ እንደሱም አታረግም። ጂምናስቲክ የሚሰሩ ሰዎች ቁጭ በሉ ሲሏቸው ቶሎን ስታርል የሚሉት እሷም ልክ እንዲሁ ናት። 9 እና 8 ሰዓት ተኝታ የምትነሳ አትመስልም።
ሰው ተደብቃ ቆይታ ሰውየው ሲሄድላት ሌላ መደበቂያ ፍለጋ የምትሸሽ ነው የምትመስለው። ራቁቷን ትነሳለች። አይ ሰውነቷ ደስ ስትል የዶሮ ያክል እኮ አትከብድም። አጥንቶቿ ፈጠው ሰውነቷ አመድ የተቀባ መስሎ ያቺ አንድ ቀን ዝናብ ችፍ ያደረጋት ሳር የምትመስል ጸጉሯ ተያይዛ እኔ ደስ ትለኛለች። እናትና አባቷ እኮ ገና አፍለው እንቅልፍ ላይ ናቸው። ሰማይና መሬቱ በልደናዋል ተባብለው ሳይሰነባበት ለማኝ ገና ምን ሳይል ነው እንደሚባል ያን ጊዜ ብድግ ትልና አብረዋት የሚተኙትን ወንድምና እህቶቿን ረጋግጣ ፈትለክ ትላለች። ራቁቷል ወደ ትንሿ ሳሎን። ያው መቼስ ሳሎን ከተባለች ጋሽ ከበደ የበሩን መቀርቀሪያ ወፍራም እንጨት በበሩ ግራና ቀኝ ባሉት የቦንዳ ቀለበቶች ውስጥ ያሳልፍና አሻሮ መቁያ፣ ልብስ ማጠቢያም፣ የውሃ ማጠራቀሚያም አንዳንድ ቀንም የገላ መታጠቢያ የሆነው ትልቅ ብረት ምጣድ አስደግፎት ይተኛል። ሌባ ቢመጣ ሲንቋቋ ሊነሳ። ውሸቱን እኮ እንኳን የብረት ምጣድ ኳኳቴ የመርፍ ጩኸትም እኮ አይቀሰቅሰው። እንኳን ዕቃውን እሱንም ተሸክሞት ቢሄድ እኮ አይነቃም። እንዲያው ሌባው በሩን ሲገፋ ብረት ምጣዱ ወርቆ ሲንኳኳበት ራሱ ደንግጦ ሄድ እንደሆነ እንጂ ጋሽ ከቤ አቅበታለሁ ከተኛ ንቅንቅም አይል። እንዴ ስንት ዓመት አብረን ኖርን። ይሄ ደግሞ ይጥፈኝ። ታዲያ ሚጥዬ ትነሳና ያንን ብረት ምጣድ በእግሯ ገፍታ ትጥለዋለች። ዘሎ ጮሆ ዝም ይላል ያ ብረት ምጣድ። አንዱን መዝጊያ ከፈተሽ ማለት ነው። ሮጥ ትልና ጋሽ ከበደ በዳንቴል የተሸፈነች ሬዲዮን የሚያስቀምጥባትን አጠናተራ የተሰራች ትንሽ ጠረጴዛ እየገፋች ታመጣለች። ከብረት ምጣዱ ቦታ ላይ ቁጭ። ከዛ ትግል ትጀምራለች። ጠረጴዛዋ ላይ ለመውጣት ብላ ትወጣለች። ከዚያም ወፍራም እንጨት ጋር ትታገላለች። ወደ አንዱ ወገን ባለ ኃይሏ ትገፋለች። ድክም ይላታል። ጠረጴዛው ላይ ቁጭ ትልና ደሞ ትነሳለች። ትገፋለች። ያ ግንድ ወደ አንዱ ቀለበት ይበልጥ እየገባ ከሌላው እየወጣ ይሄዳል። ደስ ይላታል። ትገፋለች። ኋላ ራሱ እንኳኳና ይወርቅላታል። ትልና 2-3 ጊዜ ትዘላለች። ይህን ሁሉ ስታደርግ አንድ ሰው ንቅንቅ አይለው። ጭራሽ ያንኮራፋሉ። አይ ሚጥዬ እስቲ ብቻዋን ትወርዳለች። ጠረጴዛዋ ላይ እየገፋች ከነበረችበት ቦታ ተመልሳታለች። አሁን ትልቁ ደስታዋ ነው። ቶሎ ትልና በሩን ከፍታ ወደ ውጭ ነው። ታዲያ በቁሟ ሽንቷን ትለቀዋለች። አንዳንድ ጊዜ ደግሞ ትንሽ ኩሬ ይሰራላታል። ትንሹ ኩሬ ሲሰራላት አቤት ደስታዋ! አናና እያለች ትዘላለች። ወደ ላይ ኩሬውን እየተመለከተች ኩሬው አልፎ አረፋ ይኖረዋል። አቤት ደስ ሲላት! መጀመሪያ በዛሽ በአረፋ ትጫወታለች። በጣቷ ጠንቆል ስታረጋት ትጠፋላታለች። ደሞ ውስጡን ትሄድና ሌላ ቦታ ብቅ ትልባታለች። ያቺን ጠንቆል ታረግና ታጠፋታለች። ሁሉም ሲጠፉላት አፈር ለመዛቅ ትሄዳለች። የኛ ሰፈር ደግሞ በአፈርና በጭቃ አይታማም አይደል? ወደ አንድ ወገን ትሄድና ዛቅ አርጋ ታመጣለች። ከዚያም አብኳት። እንግዲህ እናቷ ሊጥ ሲያቦኩ አይታም እንደው እንጃ። ታዲያ በቃ ጭምልቅልቅ ትላለች። እኔ የሚገርመኝ ብርዱን እንዴት እንደምችለው ነው። እኔ እንግዲህ በሌሊት አይደል የምነሳው ሰራተኛ ከየቤቱ ለማምጣት አስመራ ያለው ወንድሜ የላከልኝን ባለ ጎፈር ጃኬት ሚስቴ ባለሙያ ናት የሰራችልኝ ሹራብ የፈተለችልኝ ጋቢ ደራርቤ ነው የምወጣው። እንደ ሹራብና የሚስት ነገር ከተነሳ እንዴ ያለኝ ሹራብ እኮ ቀላል አይደለም። እኔ ፋብሪካ ወረስኩ እንጂ ሚስት አገባው ማለት አይገባኝም። ታዲያ የኑሉ ደራርቤ ስወጣ ብርዱን አልችሉም። ልጅና ፊት አይበርዶም የሚባለው እኮ እውነት ነው። እኔን እንዳው እርግፍ ነው የሚያረገኝ። የልጅ ሰውነት ይችላል በል። አይ ሚጥዬ ሁሌም ቢሆን ልክ በ12 ሰዓት ጣጣዬን ጨርሼ ከቤት እወጣለሁ። ሰኞም ሉጣ ማክሰኞ ገና ቤቴን ከፈት እንዳደረኩ የማየው መጀመሪያ ነፍሱን ይማረውና የድራችን ጥሩምባ ነፊ የነበረውን የጋሽ መርጊያን ውሻ ነው። ጋሽ መርጊያ ይኸው እንግዲህ ጠላት ከወጣ ጀምሮ ጥሩምባ ነፊ ነበር። ጣሊያን ጥሏት ሄደ የባንዲራ መስቂያና ማውረጃ ጥሩምባ ከየት እንደሆነ አላቅም ይወርሳል። ለመዳትና የያዘን ጥሩምባ ነፊ ሆነ። ይሄን ይወርሳል።
ይሄን እንኳን አልደረስኩበትም። ያቺ ጥሩምባ አርጅታ እምቢ ብትለው እሷን ይጥልና የእድር ጥሩምባ ነፊ ሆነ። ታዲያ እድሜ ልኩን ጥሩምባ እንደነፋ አርጅቶ ሞተ። ውሻውም እኮ አርጅቷል። ወይ ደግሞ የውሻ አርጅና ሲያስታውቀኝ ታዲያ የውሻ እያሳዘነኝ ተምበላው አቀምሰዋለሁ። የወደቀውን አመጣና ሰጠዋለሁ። ያችን እንግዲህ ውለታ አድርጎ ቤቴን መጠበቁ ነው። ሁለተኛ ማየው ሚጥዬን ነው። ጭቃዋን ስታወካ ራቁቷን እንደው በቃ እርቃነ ስጓን ሳያት አንጀቴ እርግፍ ይላል። እሷም ስታየኝ እኮ ያስችላት አናና እያለች ትዘላለች ወደኔ እየተመለከተች። ሚጥዬ እላታለሁ። አናና ትለኛለች። አንጀቴ እርግፍ። ወይኔ ልጅ እንኳን የለኝ። ልጅ ምን አስወደደኝ? አረ ልክ ነው። ልጅማ ቢኖርኝ አልወዳትም ነበር። እንኳን አልኖረኝ። የራሷ እናት አለው አይደል ልጅ የሞላችው። አያስችለኝ አይደል? ቀረብላታለሁ። አናና መዝለል ብቻ አይጣል እኮ ነው ልጅ ሲወድ። በጣም ነው የምትወደኝ። ትኩር ብዬ ስመለከታት ጭቃ ብቻ። ፊቷን ኩላ በቃ ደንበኛ አይጥ። ሰውነቷ በሙሉ ጭቃ። በእውነት በጣም በሽቃለሁ። ሚጥዬ በይኔ ማማ አናና አይኔ ያየ ዝም ብዬሽ አልሄድም። አናና እቅፍ አረግና ጋቢን ልብስ አረጋታለሁ። ሰውነቴ ላይ ጥብቅ አረግና ሽፍንፍና አረጋታለሁ እንዲሞቃት። ታዲያ በጣም ይገርማቸዋል። እንዲህ ሳደርጋት ነው ይበርዳት፣ ያንቀጠቅጣታል። እኔ አንጀቴ አይችል። ሚጥዬ በረደሽ? ቢቢ መኪና ትፈልጊያለሽ? በመኪና ልውሰድሽ? አቢ አይዞሽ ወስድሻለሁ። አናና አንዳንድ ጊዜ ተመስሪያ ቤት መኪና ይዤ ስመጣ እዚያው መንደር ውስጥ አለ አይደለም አንሸራሽራታለሁ። የመኪና ነገር ሞቷ ነው። ቢቢ ማለቷ በመኪና ወሰደኝ እኮ ነው። ታዲያ እንደዚያው ቅፍ አረጋትና ሚጥዬ ከፈተችውን በር እቆረቁራለሁ። አይሰሙኝም። ትንሽ ጨመር አረጋለሁ ድምጹን። ማን ነው? የሚጢ እናት ኖት? አዎ በሞትኩት። ምን ነው ወጣቱ ጋሻ በራ? አረ ሚጥዬ እኮ ራቁቷን ውጪ ነች። እባካችሁ አስገቧት፣ ብርድ ይገላታል። እንደው ቺርኩስ የማን አባቷ ጦስ ልትሆን ነው? እባክዎ አስገቡልኝ ጋሻ በራ። እቅፍ አድርጊያት ቤት ውስጥ አስገባና በሩን መለስ አድርጌባት ሮጣለሁ ወደ ስራዬ። ታዲያ ብዙም አልራመድ። ስታለቅስ ይሰማኛል። ለምን በሌሊት ወጣሽ አንቺ? ለምን በሌሊት ወጣሽ? ብለው እናቷ በኩርኩም በጥፊ ይመቷታል። ወይ ያልተወለደ አንጀት የሚሉት ይሻል የለም እንዴ ባካችሁ? አፍልሰው ይተዋታል። ታለቃቀስና መልሳ ወደዚያችሁ ጭቋና ታዲያ እሷ የዚህን ጊዜ የሚያስገባት ጋሽ ከቤ ነው። እጇን ጨበጥ ያረጋታል። ቀናትልና ታያዋለች። ጎንበስ ይላል። እንደ መንበርከክ ይላል። አናና ትዘላለች። እንግዲህ አባቷ መጥቶ የለ በሷ ቤት ሊታቀፋት ይመስላታል። ታፏን በቁጥጫ ለምዝጎ ይተዋታል። ገፍትሮ ወደ ቤት ያስገባታል። የታባሽ ደጅ ሆነሽ እቺን ፈልገሽ አይደለም በሌሊቱ የሚያንቀዘቅዝሽ ይላሉ እናቷ ከውስጥ ነው። ሄዳ አንዴ ማልቀስ ከጀመረች አታቆምም። ሴሟን እየቀያየረች ስታለቅስ ትውላለች። ደሞ ትንሽ ተጫወትና እሷ ያቆመች ሲባል ትጀምራለች። ደሞ ማረፍ፣ ማልቀስ፣ ደሞ ማልቀስ። እሷን የሚያስቆም በሰፈሩ የሚያልፍ መኪና ብቻ ነው። ገና ከሩቅ ድምጹን ስትሰማ ለቅሷን ታቆማለች። ቀረብ እያለ ሲመጣ እየዘለለች አላላ ፌሽታ ይሆናል። ልክ በሷ ፊት ለፊት ሲያልፍ ደግሞ ብላ በሳቅ ትሞታለች። አይ ሚጥዬ ደስ ትለኛለች፣ ትገርመኛለች። ምስኪን አንዳንዴ ቤት ያውም እኮ ምን የመሰለ እንኳን ብርድ ጥይት የማያስገባ ምንጣፍ እያለ ሚጢን የምታል ልጅ ካልሲ ሳታረግ ጫማ ሳትደርብ በእግሯ ከሄደች አቤት የሚደርሳት ማስጠንቀቂያና ማቁለጭለጭ። ጫማ ሳታደርጊ በእግርሽ ከሄድ ትባላለች ትላለች። እንግዲህ ኩልትፍትፍ እያለች የሚያስጠነቅቃት ሰው አፉን እንደሷ ለማጣፈጥ እየሞካከረው
ጠበብ ሞጥሞጥ ጠመም እያደረገ ብስክሌት አይገዛልሽም ደሞ በቢቢ አትሄጂም ደሞ ቪዲዮ አይከፈትልሽም ደሞ ሶደሬ ተነ ፒፒ ጋር አትሄጂም ጫማሽን ታደርጋለሽ አይደለም ከፍ ያደርግና እያባበለ ካልሷንም ጫማዋንም ያረግላታል እኔ እንደሚጢ ደስ የምትል ልጅ ደስ ይለኛል እንደሚጢ የምታሳዝን ግን ደስ አይለኝም እንዴት ሆነ አልወድም ሰኞ ለተረኛ ስላልነበርኩ በ10 ሰዓት ከስራ ወጥቼ ወደ ቤቴ ነበር የሄድኩት በ10 ሰዓት የገባው ልት በገዛ ቤቴ እንግዳ ሆናለሁ ሚስቴ የምታረገኝን ነው የምታጣው ቡና ይፈላል እሺ በቅቤ አርጊ ትንሽ ቂጣለስተ እሺ ለእግር ውሃ ይሞቅልህ እሺ ለራት ፓስታ ይሰራል እሺ አቤት ደግሞ አምሽቼ ስገባ ምን ነው ያመሸበት አላሳድር አሉ ዝም ላንተ ቤት ከፋች የተቀጠረ እኮ የለም እሺ ዝም ሰው እንዴት እንደ ጂፕ ሲሄድ ያድራል ዝም ወሌላ ቤት ታለ ነገረኝ ዝም ራቴን ምንን አለለም ተቀለል ብየተኛለሁ በጊዜ ስገባ እኔም አፍራለሁ እንደውኮ የማይቀርብልኝ ነገር የለም ታዲያ ሰኞለት በጊዜ ገባውና መጀመሪያ ቂጣዬን በቅቤ ግምጥ ቀጥሎ ለእግሪ ውሃ እሱን ያስኩና በር እንዳይላይ ቁጭ ከሩቁ ሚጥዬን አየዋት እሷም አየች ሚጥዬ እንደምን ዋልሽ አናና የተጫወትሽ ነው ዝም አለች ጎንበስ አለችና አንድ ነገር ትኩር ብላ ማየት ጀመረች እኔም እግሬን ማሸት ጀመርኩ አቤት ሞቅ ባለ ውሃ ልትጠልቅ የምትሰናዳ ጀምበር ብርሃን እያዩ ሲታጠቡ ደስ ሲል ሚጥዬ ብድግ ቁጢጥ ትላለች እጇን ሰንዘር ታረግና ደሞ መለስ ታረጋለች ደሞ ሮጥተልና ቆም አንድ ነገር እንደሚጨብጥ እጇን ሰንዘር ታረግና ደሞ መለስ ያምትይዘው ነገር ያመልጣታል ተከትላ ሩጫ አንድ ሳር ላይ ሲያርፍ ትሮጥና እጇን ትዘረጋለች እነሳና ይወርባታል ድክም ማለት ስታሳዝ ምን ያረገሽ ነው አልኩና መታጠቢን ትቼ መለከት አገባው እንደ ሄሊኮፕተር እየተንደቀደቀ የሚሄድ በራሪ ነገር ነው የምትከተለው ሁለቱም ድብብቆሽ የሚጫወቱ ይመስላሉ አየው አላየው የድብብቆሽ ጨዋታ ያስኩ ስትለው ያመልጣታል ተከተልና ያስኩ ስትል ይበርባታል ዙሪያውን አዞራት እንደ መብሸቃለችና ሩጫዋን ፈጠን አረገችው ሚጢት አንቺ ሰነፍ አትይኝ አትደርሽብኝ እሚል ይመስል በኩራት በራሷ ላይ አንዣበበባት እንደ መደንገጥ ብላ እጆቿን ራሷ ላይ ደፍታ ቀርቅራ ዝም አለች ወይ እንደው እስኪ በገዛጁ አንዣበበና በፊት ለፊቷ ሄዶ ቁጭ አለ ሷም ባቅሟ መሸወዷ እኮ ነው አፏን በቀኝ እጇ መዳፍ ሸፈና አደረገችው ድምጽ ሰምቶ እንዳይደባት ቀስ እያለች መራመር ጀመረች ቶሎ አለችና ድፍታለች ተነስቶ በላዋ ላይ አንዣበበባት በሸቀች አንጋጣ ተመለከተችው ጢዝ ቀለደባት ብሽቃለችና ለቅሷን ልታቆም ነው ሚጥዬ አይዞሽ ቀጠለች ለቅሷን ተው በቃ እኔ ይዝልሻለሁ አሁንም አንጋጣ ለቅሷን ያ በራሪ ነገር ዝም ብሎ ጢዝ እሷ እየተመለከተችው ለቅሶ የት ነው ቆይ እኔ ይዝልሻለሁ ይቆሻሻ የታባቱ አይዞሽ በጣቷ ወደ በራሪው ነገር ያመለከተች አለች ንዴቷ እንደወጣላት አይዞሽ አልኳት ተነሳች ቢዝላት ደስ ባለኝ እግሬን ያደረኩ ነው እንጂ ያንዣበበ ጠፋት እሰይ አልኩ እሷም ዝም አለች አየልጅ ነገር ደሞ የኔን ዶሮ ማባረር ጀመረች ዶሮዋስ እንደ በራሪው አልቀለደችባት ታባረራትና ስትደርስባት በእግሯ ገፋ ታደርጋታለች ዶሮዋ ትንሽ ጮታ አሰምታ ተሸሻታለች ደሞ ታባረራታለች ትደርስባትና በእግሯ ትገፋታለች ዶሮዋ አረባክሽ እያለች የምትሸሽ ይመስላል ሚጥዬ ድክም ማለትና ቆመች ዶሮዋ ትክዝ ብላ ቆመችና የብስጭት ነው መሰል ኩሷን ኮሰሰችና ጠፋች ሚጥዬ ሮጠች በርከካለች ዶሮዋ ጥለው ሄደችውን ቁልቁላየችው አንቺ ሚጥዬ አትነሽም አላላ ተነሽ ቆሻሻ ነው ከሱ ላይ አላላ ጣቷን አሾለችና ወደ ኩሱ ዘረጋች
ዘንቆል አረገችና ወደ አፏ እጭ አልኩና ሩጬን ቀጠልኩ። ወደሷ ለጥቂት